ለማን ነው? ለእግዚአብሔር ብቻ ነው። ሌላ ለማንም ጉልበታችንን አንሰጥም። እሺ ሌላም ደግሞ ዳጊ ሻዬ መጥቷል። በጌታ በኢየሱስ ስም ዳጊ ኧረ ዳጊ በኢየሱስ ስም በስመ አብ። ምንድነው ዛሬ? ቆይ ቀኑ ምንድነው ዛሬ? ወንድሞቼ ማን ነግሶ ነው? ማን ነው የነገሰው? ማን ነው ያለው? ቴዳይ ንገረኝ። ዛሬ ቀኑ መፈተሽ አለበት፣ መፈተሽ አለበት። ሜላይ ሌላ ነገር ደግሞ ለምሳሌ ዛሬም ሲያነሱ ሰምቻለሁ፣ ከዚህ በፊትም ያነሳሉና ዮሐንስ ራእይ ላይ የሚገኘው ዮሐንስ 19 እና እንዲሁም 22 ላይ የሚገኘው ሐሳብ አለ። መልአኩ ዮሐንስ በሰገደ ጊዜ ተነስ ብሎት ነበር ራይት። ከዚያ እርሱም ከእርሱ ጋር አንድ ክላስ እንደሆኑ የዚህ የተስፋው ቃል በጥቅሉ ባሪያ እንደሆነ ነግሮት ከዚያ ደግሞ ለእግዚአብሔር መስገድ እንዳለበት አመላክቶ እናያለን። እና መልአኩ ተነስ ያለው ስግደቱን ሳይቀበል ቀርቶ ሳይሆን ትሕትና እያስተማረው ነው ይላሉ። እና ይህን ጉዳይ እንዴት ታየዋለህ? መልአኩ እውነት ትሕትና እያስተማረው ነው? ቅዱሳን ሰላም ብያለሁ። ቤካዬ፣ ሜላዬ፣ ቴዳዬ፣ ግሎሪ፣ ኪንግ፣ መስዬ፣ ሳሚ ታች ያላችሁ ሁሉ እንዴት ናችሁ? ሰላም ብያለሁ። እኔን የሚመለከተኝ ጥያቄ ስለሆነ ነው። ሜላ ይከብደዋል ጥያቄ፣ እኔ ልመልሰው። አይኔን አላመንኩኝም። አሁን መነጽሬት አለ፣ መነጽሬት አለ። ቆይ በመነጽር ነው የሚሻለው። በጣም እንደወዳችሁ ታውቃላችሁ፣ እንደምናፍቃችሁ። ይሄ ነገር እኔ በመነጽር ከሆነ ነው የሚታየኝ። ዳጊ ነው ወይስ አይደለም ብዬ እኮ ትንሽ። ቤካዬ እንዴት ናችሁ? ጥሩ ውይይት ይዛችኋል። አላቋርጣችሁ። በቃ ቀጥሎ አንድ ነገር ብቻ ልበል። እዚህ አሁን ያነሳኸው ላይ ትላንትናም ኮሜንት ያደረኩ ነበር እዛ ቤት። ትህትና ነው፣ ትህትና ነው። አትስገድልኝ ያለው ትህትና ነው። መልአኩ ዮሐንስን ኦርቶዶክሶች ዛሬም እየሰገዱ ነው ለመላእክቶች። መላእክቶቹ ትህትና ትተው ነው አሁን ኦርቶዶክስ ሲሰግዱ ተው የማይሏቸው? እስኪ ንገሩን ኦርቶዶክሶች። አሁን ላይ ትህትና አያሳዩም ማለት ነው መላእክቶቹ? ያኔ ነበር እንጂ አሁን ላይ እንደ ድሮ ትሁት አይደሉም ማለት ነው? እናንተ ስትሰግዱ ስለምን ተው አይሏችሁም? ለምን አይግደረደሩም? ለምን ትህትና አያሳዩም? አሁን ላይ ትተውት ነው ትህትናውን መላእክቶቹ? እችን ብትመልሱልን እንደው ደስ ይለናል። አትስገድ ያለው ስለማይሰገድ ነው ለመልአክ። አይ ሁለቴ እኮ ሰገደ። አንድ ስህተት ሁለቴ ሲሆን ትክክል መሆን ይጀምራል ወይ? መደጋገም ሲጀምር ልክነቱ እየያዘ ይመጣል ወይ? ይሄ ደግሞ ሁለተኛው መመለስ ያለባቸው ነገር ነው። ባለፈው በጣም የሚገርም ምላሽ በዚህ ላይ ሲሰጥ ሰምቼ በጣም ገርሞኝ። ሁለቴ እኮ ነው ያደረገው። ለምን 10 ያደርገው? 10 ስህተት ኢዚኳልቱ አንድ ትክክል እኮ አልተባለም። ወይም 2 ስህተት ኢዚኳልቱ አንድ ትክክል እኮ አልተባልክም። ስለዚህ መላእክቶች ትህትና ትተው ነው ወይ? ዛሬ አንተ እየሰገድክ ነው አይደል እንዴ? ተው የማይሉህ ለምንድን ነው? አንተን ዮሐንስን ብለው አንተን ለምን አይሉህም? ትህትና ከሆነ እችን መልሱልን። ትህትና ትተው ነው ወይ? ትሁት አይደሉም ወይ እናንተ የምትሰግዱላችሁ መላእክቶች? ምን ነው እናንተን ተው ሳይሏችሁ ዮሐንስን ብቻ ተው ብለው? ምን ነው ሎጥን ሳይሉት? ይሄን ነገሩን። ሁለተኛው ደግሞ 2 ስህተት አንድ ልክ አይደለም የሚለው ላይ ሜላ ደግሞ በደንብ ሲያበራረው ስሙ። ወዳቸዋል። ሜላ የታውቃለህ እንደወድ ሜላዬን ስላገኘው በጣም ነው ደስ ያለኝ በአካል። በቃ ቀጥሉ። መሀል ላይ ደግሞ ረብሻለሁ እንደዚህ ዘንድሮማ በቃ አንተ ግን በቅና ልታሳብደኝ ነው። በኢየሱስ እንዳልክዬን አግኝቻለሁ፣ ቴዳዬን አግኝቻለሁ። ባለፈው ስለተናገርኩ ነው። በጣም በቃ ወዳቸው ወንድሞቼን ሁሉ ተባረኩልኝ። ዳጊ ስላገኘው በድጋሚ ደስ ብሎኛል። በአካል ተገናኝተናል እና በጣም ነበር ደስ ያለኝ። አክብሮ ስላገኘኝ በእናንተ ፊት ማመስገን እፈልጋለሁ እና በጣም ነው ደስ ያለኝ። ዳጊዬ ተባረክልኝ። ወደ ራዕየ ዮሐንስ ስንመጣ እንግዲህ እዛ ጋራ 2 ጊዜ ነው የምናገኘው አይደል? ሐሳቡን
ሁለቴ ለመስገድ ሞከረ፣ ሁለቴም እንዳታደርግ ተጠንቀቅ ነው የተባለው። ቅድም እንዳልኩት ሐዋርያቶች ሊሳሳቱ ይችላሉ፣ በልምምድ ሊሳሳቱ ይችላሉ፣ ምንም ጥያቄ የለውም። ለዛ ነው እነሱን እንኳን ራሱ የምናየው ጌታችን ኢየሱስ ክርስቶስ ካስተማረው ከትምህርት አንጻር ነው የእነሱን ልምምድ ራሱ የምንፈትሸው። እንዴት እንደዛ ትላለህ ከተባልኩ ያው ራዕየ ዮሐንስ ላይ የምናየው ነገር ነው። ዮሐንስ ተሳስቷል ወይ ከተባለ ምንም ጥያቄ የለውም፣ 100% ተሳስቷል። ተሳስቷል። የማይሳሳተው እግዚአብሔር ብቻ ነው። ለማድረግ ሞከረ፣ መልአኩ ደግሞ ያስጠነቅቀዋል ማለት ነው። እንዳታደርግ ተጠንቀቅ ነው የተባለው። ራዕየ ዮሐንስ ምዕራፍ 19 ላይ እንደምናነበውና ምዕራፍ 21 ላይ እንደምናየው ተመሳሳይ ሐሳቦችን እናገኛለን ማለት ነው። ግን ምንድነው ይሄ በተለይ ራዕየ ዮሐንስ ምዕራፍ 19 ላይ የምናገኘው ሐሳብ ቤተሰብ የመሆንን ነገር እናይበታለን። ቤተሰብ የመሆንን ነገር እንዴት ካላችሁኝ መልአኩ ምንድን ነው የሚለው? ይህን አታድርግ፣ እኔም ካንተና የኢየሱስ ምስክር ከያዙት ከወንድሞች ጋር አገልጋይ ነኝ ነው የሚለው። ከማን ጋራ? ከወንድሞች ጋር ይላል አይደል? ከወንድሞች ጋር አገልጋይ ነኝ። ለእግዚአብሔር ስገድ። አያችሁ፣ እዚህ ፋሚሊ ውስጥ ያለ ሰው የሚሰግደው ለእግዚአብሔር ብቻ ነው። በሌላ አገላለጥ ምን ማለት ነው? የዳኑት የሚሰግዱት ለእግዚአብሔር ብቻ ነው። አንድ ሰው መዳኑና ለመዳኑን አንዱ የምትለይበት መንገድ የሚሰግደውን ስግደት አይተ ነው። የዳነ ሰው ለአዳነው ብቻ ነው የሚሰግደው፣ ለእግዚአብሔር ብቻ ነው የሚሰግደው። ስለዚህ ምንድን ነው የሚለው? ከያዙት ወንድሞች ጋር አገልጋይ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። አሁን እነዚህ ወገኖቻችን በጣም የሚሸውዱት ነገር ምንድን ነው ካላችሁኝ፣ በአገራችን ኮንቴክስት ነው መጽሐፍ ቅዱሱን መረዳት የሚፈልጉት። እና ታውቃላችሁ አይደል፣ በእኛ ሀገር አንተ ትብስ አንቺ ትብሽ ምናምን የሚባል ነገር አለ። እና እንደዛ ነው የሚያስመስሉት ማለት ነው። ዮሐንስና መልአኩ እንደዛ እየተባባሉ ልክ መልአኩ አሁን እኛ ጋር ያለው ችግሩ ምንድን ነው? ትህትና ይሉና ግን መልአኩ እየፈለገ ግን ለትህትና አይነት አይደል? ብዙ ሰው እንደዛ ስለሆነ የሚያደርገው እየፈለገ በውስጡ ይፈልጋል፣ ግን ከውጭ ለማሳየት ኧረ ምን አይገባም ምናምን ነገር እንደሚል አድርጎ ነው ሰዎች የሚያዩት ማለት ነው። እና ሀገራዊ የሆነውን ልክ ያልሆነውን ልምምድ ወደ መጽሐፍ ቅዱሱ አስገብቶ ለመረዳት ይሞክራሉ። ይሄ ደግሞ በጣም አደገኛ ነው። ምናልባት ከዚህ በፊት ሰምታችሁ ከሆነ አላቅም፣ እኔ ፔጄ ላይ አስቀምጨዋለሁ። ሜቢ ዳጊ ለጠየቀው ጥያቄ ዲያቆን ሄኖክ መልሶታል። ዲያቆን ሄኖክ ምን መሰለ ያለው? አሁንም አለ መልአክ መጥቶ መልአክ ቢመጣ ሰግድለታለሁ አለ እና መልአኩ አሁንም እንዳሰግድልኝ ቢለን አልሰማውም መልአኩን አለ። ቃል በቃል ነው ያለው። እኔ ፔጅ ላይ አስቀምጨዋለሁ። አልሰማውም መልአኩን ነው ያለው። ሜሎስ ውሸትክን ነው። ይህን ማመን አልችልም። ሌላ ስልክ ያለው ሰው ካለ ቢያሳይ ደስ ይለኛል። ለስልክ የምትጠቀሙ እኔ ፔጅ ላይ አስቀምጨዋለሁ እና አንሰማውም ያሉት ቲክታክ ላይ ነው ሜል ላይ ቲክታክ ላይ ቅርብ ነው ያለው። ከአንድ 4 ቪዲዮ ምናምን በኋላ ታገኘዋለህ ብዬ አስባለሁ። እና አመፀኝነታቸው እስከዚህ ድረስ ነው ማለት መልአኩን ራሱ አንሰማም። በቃ አንተ ብትል ራሱ አንሰማም፣ እንሰግድልሃለን ነው በቃ። ቀኛ ከፈለገን ማንም አያስቆመንም፣ አንተ ራሱ አታስቆመንም፣ አንሰማህም ነው ያሉት። እና ይህን ስትሰሙ ምንድነው የምትረዱት? በቃ የዚህ ዓለም አምላክ ልባቸውን እንደያዘው፣ አስተሳሰባቸው እንደያዘው፣ በትክክለኛው መንገድ እንዳያስተውሉ ይዟቸዋል ማለት ነው እንጂ መልአክ እንወዳለን ይላሉ በዚህ በኩል ደግሞ አንሰማም ይሉታል። የእነሱ መውደድ በጣም ለየት ይላል። ፍቅራቸው እኮ ለየት ይላል። እንወዳለን እናከብራለን ይላሉ። ከዛ ደግሞ በዚህ በኩል ብትለንም አንሰማም ይሉታል ማለት ነው። እና የውሸት ነው፣ እውነተኛ አይደለም የምንለው ከዚህ አንጻር ነው። መልአኮችን ምናከብረው እኛ ነን፣ ምንወዳቸው እኛ ነን፣ የሚሉትን እንሰማለን። ከእግዚአብሔር
ፍቃድ ጋር የሚስማማውን የሚናገሩትን ሁሉ እንሰማለን ማለት ነው። ለእነሱ ደግሞ የማይገባውን ነገር አንሰጥም። ስለዚህ እሱ ላይ በጣም ጥንቃቄ መደረግ ያስፈልጋል። አገኘው ቤካይ ሁለት ሶስት አለ ከአኪሉ ጋር የነበረው አለ። ኦኬ የኛው ነው መሰለኝ። ይሄ ነው ላሰማረ መላኳት ትስገድልኝ ቢለንም እኛ እንሰግዳለን። በነገራችን ላይ ቢለንም እንሰግዳለን። ዲያቆን ሄኖክ ኃይሌ የተናገሩትን ሰምታችኋል። ከዚህ የበለጠ አመፀኝነት አይገኝም። መልአኩ እንኳን እንዳሰግድልኝ ቢለን እኛ እንሰግዳለን በማለት ይናገራሉ። እንግዲህ ተመልከቱ፣ መላእክትን እንወዳለን ይላሉ። እንግዲህ መላኮችን የሚወዱ ከሆነ መልአክ አትስገድልኝ እያለ ለምንድነው ታዲያ እናንተ የምትሰግዱት? አመፀኝነት ከዚህ የበለጠ ከወዴት ይገኛል? እውነተኛ ክርስቲያኖች እግዚአብሔር የሚላቸውን ይሰማሉ፣ መላእክቶች የሚሉትን ይሰማሉ። እናንተ ግን የመላእክት ወዳጆች ነን እያላችሁ ግን መልአክ አትስገድ እንኳን ቢለን እኛ ከመስገድ ወደኋላ እንልም ይላሉ። ታዲያ የመላእክት ወዳጆች እነማን ናቸው? እኛ ወይንስ እናንተ? መልአኩ አትስገድልኝ ቢለንም እኛ እንሰግዳለን። በነገራችን ላይ ቢለንም እንሰግዳለን። ዲያቆን ሄኖክ ኃይሌ ላይ መለሰልኝ ይመስለኛል። ዳጊ ቢልም አንሰማውም ብለዋል። ግን በጣም አስገራሚ ነው። ግን መልአኩ ይምሯል ብለህ ታስባለህ? በሴፉ አይከለው? አይ መጀመሪያ መቼ ይደርሳል ብለህ ነው መልአኩ ጋር መልአኩ ጋር እኮ የሚደርሱት ኪንግደም ውስጥ ያሉ ሰዎች ናቸው። ዋራቦት ሜላይ ለምሳሌ በተደጋጋሚ የነሱ ነገር ስለ አባታችን አብርሃም ለቄቴ ሰዎች ስለሰገደው ስግደት ቅድም እንዳልከው ከእግዚአብሔር ትእዛዝ እና ከኪዳነቱ አንጻር መታየት አለበት ብለህ ያልከው ነገር አለ። በጣም ነው ለመልአኩ እንደሚሰግዱ ለምንድን ነው ከአብርሃም ተምረው ለአህዛቦች የማይሰግዱት? አይደለ? እሱ ለቄቴ ህዝብ አይደል የሰገደው አብርሃም። ስለዚህ ለአህዛቦች ኢንክሉዲንግ ሙስሊሞች፣ ኦርቶዶክሶች ለመላእክት እንደሚሰግዱ ከዮሐንስ ተምረው ለምንድን ነው ታዲያ ከአብርሃም ተምረው የማይሰግዱት ብትልና ብትጠይቅልኝ ደስ ይለኛል። እወድሃለሁ። ያ that's good ሜላይ የመልስለት በጥያቄ ውስጥ እኮ መልሱን አስቀመጠው ዳጊ እኮ ለየት የሚለው ነገር ጥያቄው መልስ ነው። እንግዲህ ትልቅ ቻሌንጅ የሚገጥማቸው ነገር ይሄ ነው። ኦርቶዶክሳውያን ያው ስግደት የሚለውን ቃል ብቻ ይፈልጉና እሷን ሰርች አድርገው የሚያገኙትን ነው አንዳንድ ቨርሶች የሚያሳዩን ማለት ነው። ግን ለእነሱ ራሳቸው ያስኬዳቸው ላይ ከተባለ ያስኬዳቸው። አንዱ የማያስኬዳቸው ነገር ምንድነው ከተባለ አሁን ዳጊ የጠየቀውን ጥያቄ ቢጠየቁ መልስ አያገኙም። ግን ከጠቅላላው የመጽሐፍ ቅዱስ ሐሳብ ስናጠና ስንረዳ በብሉይ ኪዳን የነበሩ ሰዎችና በአዲስ ኪዳን ያለን አማኞች የሚለየን ትልቅ ነገር አለ። አንዳንድ እግዚአብሔር በብሉይ ኪዳን የነበሩ አባቶችን የሚያደርጉትን ድርጊት የሚሰሩትን አንዳንድ ልምዶች ለማስተማሪያነት ለኛ በትእዛዛዊ በሆነ መንገድ ሲያስቀምጥልን አናገኝም። ምን ማለት ነው? አብርሃም ያደረጋቸው ወይም ደግሞ የእግዚአብሔርን ቃል ሰምቶ የእግዚአብሔርን ድምጽ ሰምቶ የታዘዘበት ብዙ የመጽሐፍ ቅዱስ ድጋፎች እናገኛለን። ደግሞ ከእግዚአብሔር ቃል ውጪ ወይም ደግሞ ከእግዚአብሔር ትእዛዝ ውጪ ደግሞ ያደረጋቸውን ደግሞ ልምምዶች እናገኛለን። ስለዚህ መጽሐፍ ቅዱሳችን እውነተኛ መጽሐፍ ነውና ድክመታቸውንም ጥንካሬዎችንም ያሳየናል ማለት ነው፣ ያሳየናል። ስለዚህ አብርሃም ጋር ስንመጣ አብርሃም ድክመትም ነበረበት ጥንካሬም ነበረው። ግን በጣም ለኛ አሁን ላለን ክርስቲያኖች በጣም ልናውቀውና ልንረዳው የሚያስፈልገው ነገር ምንድነው ከተባለ አሁንም ወስዳችሁ ራዕየ ዮሐንስ ላይ ያለውን ሐሳብ ነው። መልአኩ የተናገረው ንግግር በጣም ትልቅ መፍትሄ ይሰጠናል ብዬ አስባለሁ። ራዕየ ዮሐንስ ምዕራፍ 19 ላይ ያለው ማለት ነው። እዛ ላይ ምንድነው የሚለው መልአኩ? ባነበው ክፍሉን ደስ ይለኛል።
እሺ ቁጥር 10 ላይ ልሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ። ለምን? ካንተ ጋራ የኢየሱስን ምስክር ካላቸው ከወንድሞች ጋራ አብሬ ባሪያ ነኝ ይላል። ምን ካላቸው ጋራ? የኢየሱስ ምስክር ካላቸው ጋራ አብሬ ባሪያ ነኝ። ለእግዚአብሔር ስገድ። የኢየሱስ ምስክር ምንድን ነው? የትንቢት መንፈስ ነውና አለኝ። አያችሁ? የኢየሱስ ምስክር ምንድን ነው? የትንቢት መንፈስ ነውና አለኝ ብሎ መልአኩ ሲናገር እናገኛለን። እሺ ቀጣይ እዛው ራዕየ ዮሐንስ ላይ ያሉን ሐሳብ ደግሞ እኒ በተለይም መልአኩ የተናገራቸው ንግግሮች የሆነ ለትህትና ብሎ ሳይሆን የተናገረው ትክክለኛውን ትምህርት ነው የተናገረው፣ መሆን የሚገባውን ነው የተናገረው። ስለዚህ እሱ ነገር ላይ በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። መልአኩ በሌላ አገላለጥ ትምህርት ነው የነገረን፣ መሆን የሚገባውን ነገር ነው የነገረን አይደል? ድርጊቶቻችን የሚመሰረቱት ከምንድን ነው? ከትምህርት ነው። ስለዚህ መልአኩ ንግግር ላይ ትምህርትም እናገኛለን፣ መሆን የሚገባውንም ድርጊቱንም እናገኛለን ማለት ነው። ትምህርቱ ምንድን ነው? የነገረን ነገር አለ። ከወንድሞች ጋር ምንድን ነኝ? ባሪያ ነኝ አለው አይደል? የኢየሱስ ምስክር ካላቸው ከወንድሞች ጋር ባሪያ ነኝ። ኦኬ፣ የሆነ ትምህርት እናገኛለን። ከዛስ ፕራክቲሱ ምንድን ነው? እንደዚህ የሆነ ሰው የሚሰግደው ለማን ነው? ለእግዚአብሔር ነው። ለእግዚአብሔር ስገድ ሲለው እናገኛለን ማለት ነው። ስለዚህ በጣም ጥንቃቄ ማድረግ ያለብን ነገር ምንድን ነው? የምናደርጋቸው ልምምዶች ከትምህርት ነው የምንቀደው ማለት ነው። ስለዚህ አብርሃም ጋር ስንመጣ አብርሃም ይህን ያደረገው ከምን ትምህርት ተነስቶ ነው ስንል ትእዛዛዊ የሆነ መመሪያ የለውም አብርሃም። ስለዚህ አብርሃም ልምምዱ ነው። የማን ልምምድ? የራሱ የአብርሃም ነው። ትእዛዝ ተቀብሎ ወይም ከእግዚአብሔር የሆነ ቃል ሰምቶ ድምፅ ሰምቶ ያደረገው ነገር አይደለም። ልክ አጋር ጋር እንደገባው እዚህም ጋራ የራሱን ልምምድ ሲያደርግ እናገኛለን ማለት ነው። እኛ ጋር ስንመጣ እኛ ክርስቲያኖች ትእዛዝ ተሰጥቶናል። አያችሁ፣ አሁን አዲሱ ኪዳኑ መርህ ይሄ ነው። ምን ይላል? ለእግዚአብሔር ስገድ ነው የሚለው። አያችሁ፣ ትእዛዝ አለን ማለት ነው። ልክ ለእግዚአብሔር ስገድ እንደሚለው ለቅዱሳንም ስገዱ፣ የአክብሮት የጸጋ የሚባል ትእዛዝ ቢኖር ኑሮ መጽሐፉ በደንብ ይነግረን ነበር። ሐዋርያዊ የሆነ ትእዛዝ ቢኖር ኑሮ ሐዋርያቶች ሲያደርጉ ወይም ደግሞ በትምህርት ሲያቀብሉ እናገኝ ነበር፣ ግን የለም። ስለዚህ እንደ ትእዛዝ ምን የተሰጠን? ለእግዚአብሔር ስገድ የሚል ትእዛዝ ተሰጥቶናል። እሱን እንይዛለን ማለት ነው። ከዛስ ኦኬ፣ በራሴ ተነሳስቼ ልክ እንደ አብርሃም የራሴን ልምምድ ላድርግ። እኔ በቃ እነዚህ መላእክቶች ሳያቸው ግርማቸው ትልቅ ነው፣ ያስፈራሉ። ስለዚህ መልአኩ ሲያጋጥመኝ የራሴን ልምምድ እንኳን ላድርግ ብዬ ልሰግድ በሞክር አየህ፣ የሚመጣው ነገር ምንድን ነው? እንዳታደርግ ተጠንቀቅ የሚል ነው። ለምን ከተባለ አሁን በአዲስ ኪዳን ያለን ሰዎች የመንፈስ ቅዱስ ማደሪያዎች ነን። ሆሊ ስፒሪት በእኛ ውስጥ አለ እና የኢየሱስ ክርስቶስ ምስክር የትንቢት መንፈስ ነውና አለኝ የሚለው ነገር በጣም ሊሰመርበት ያስፈልጋል። አያችሁ፣ እኛ መንፈስ ቅዱስን አሁን የተቀበልን ሰዎች ለማን መስገድ እንዳለብን ጠንቅቀን የምናውቅ ሰዎች ነን። ለፍጡር የሚሰግድ ሰው የለውም መንፈሱ ማለት ነው፣ በሌላ አገላለጥ። አንደኛው ነገር። ሁለተኛው ነገር አንዳንዴ ዳግም ተወልደ ግን በተለያየ ምክንያት ወይም ትክክለኛ እውቀት ባለመያዝ፣ አሁን እዚህ ጋር እንደምናየው ዮሐንስ መልአኩን ሲያየው ሜቢ በኋላ ላይ ካስፈለገ አንዳንድ ኮሜንታሪዎች አሳያቸዋለሁ። በሁለት መንገድ የሚፈቱ ሰዎች አሉ። ምንድነው የሚሉት? ኢየሱስ መስሎት ነበር የሚሉም አሉ። መልአኩ ኢየሱስ መስሎት ነበር። ስለዚህ ዮሐንስ ሊሰግድ የሞከረው ለመልአኩ ሳይሆን ኢየሱስ መስሎት ስለነበር ለኢየሱስ ነበር ሊሰግድ የሞከረው ብሎ የራሳቸው የኦርቶዶክስ ሊቃውንቶች የተናገሩት ንግግር አለ። እሱን ማሳየት እንችላለን። ኢየሱስ መስሎት ነበር የሚሉ አሉ።
አንዳንዶች ደግሞ በቃ የተገለጠለት ነገር በጣም ብዙ ስለነበር ሊቋቋም ስላልቻለ ፈርቶ ነው ሊሰግድ የሞከረው ደግሞ የሚሉም አሉ። ግን በዚህም ሆነ በዛ አንድ የምንረዳው ነገር አለ። ዮሐንስ ራእይ ነው እያየ ያለው አይደል? ራእይ ነው እያየ ያለው። በጣም ከአይምሮ በላይ የሆነ ነገር እያየ ነው እዛ ሞመንት ላይ። ስለዚህ እነዚህ ነገሮችን ሳይ ለመላኩ የሚገባው መስሎታል። የሚገባው መስሎታል ማለት በዮሐንስ ጫማ ውስጥ መሆን በጣም አስፈላጊ ነው። በቻልነው አቅም ማለት በጣም ከባባድ ነገሮች እኮ ነው ያየው። ማለት ከአይምሮ በላይ የሆኑ ነገሮች አሳይቶታል፣ በጣም አሳይቶታልና ልክ በተለይም ከፍ ያለውን ቁጥር 9 ላይ ምንድነው የሚለው? ምን ይላል መሰል? ቁጥር 9 ላይ እርሱም ይላል ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። ልክ ይህን ከተናገረ በኋላ ልሰግድለትም በእግሩ ፊት ተደፋው ነው የሚለው። አይገርምም? እየነገረው ያለው ነገር በጣም ትልቅ ነገር ነው። የእግዚአብሔርን ዓላማ ነው እየነገረ ያለው። ስለ ሰርጉ እንግዲህ የምንጠብቀው ሰርግ አለ። ስለዛ ነው እየነገረው ያለው። ትልቅ ነገር ነው፣ የእግዚአብሔር ትልቁ አጀንዳው ማለት ነው በሌላ አገላለጥ። እና ይሄን ነገር ሲነግረው ዮሐንስ ምን አደረገ? በቃ ከአቅሙ በላይ ሆነ፣ ሊወድቅ ሞከረ ማለት ነው፣ ሊሰግድ ሞከረ። ስለዚህ እያንዳንዱ ነገሮች የምናደርጋቸው ልምምዶች ትእዛዝ አለን ወይ ነው ማለት ያለብን። የመጀመሪያው ነገር አለን ወይ ትእዛዝ? እግዚአብሔር እንደዚህ እንድለማመድ ትእዛዝ ሰጥቶኛል ወይ? ስግደትን በተመለከተ ለእግዚአብሔር አንድ ስግደት፣ ለቅዱሳኑ አንድ ስግደት ብዬ እንድከፋፍል ትእዛዝ ተቀብያለሁ ወይ ከተባልኩ የለም፣ ትእዛዝ ነው፣ ማምጣት አይችሉም አይደል? ትእዛዝ የለም። ትእዛዙ ያለው ምንድነው? ለእግዚአብሔር ስገድ የሚል ነው ትእዛዝ ያለው። ስለዚህ በብሉይ ኪዳን ያሉ አባቶች የራሳቸው የሆነ ልምምድ ነበራቸው፣ ከራሳቸው አፍልቆ ማለት ነው። ከራሳቸው አፍልቆ የሚያደርጉት ነገር ነበር። እነዛ የሚያደርጓቸው ነገሮች ምንድናቸው? ትእዛዛዊ መመሪያ ሆኖ ወደኛ አይሻገሩም። ትእዛዛዊ መመሪያ ሆኖ ወደኛ አይሻገሩም። ለዛ ነው እኛ አሁን ያለነው በምን ኪዳን ነው? በአዲሱ ኪዳን ያለነው። ሲቀጥል ደግሞ በጣም ብዙ ሰዎች መሸወድ የሌለባቸው ነገር ኦርቶዶክሳውያኑ ሰግደው አያውቁም። በጣም ብዙ ጊዜ የምንናገረው ነገር ነው። ኦርቶዶክሳውያን ለመላእክት ሰግደው አያውቁም፣ ለቅዱሳን ሰግደው አያውቁም። ማለት ከነሱ ጋር ራሱ የአብርሃም እንደዚህ አድርጓል ምናምን ራሱ ማለት አይጠበቅብንም። ሰግደው አያውቁም። ኦርቶዶክሳውያን ሰግደው የሚያውቁት ለስዕል ነው። ለስዕል ነው ሰግደው የሚያውቁት። ለማርያም እንሰግዳለን ይላሉ በፕሮፓጋንዳ እንጂ ለማርያም ሰግደው አያውቁም። የሚሰግዱት ለስዕል ነው። ማርያም ለምትባል ለአንድ ስዕል ነው የሚሰግዱት። ለሚካኤል እንሰግዳለን ይላሉ እንጂ ለሆነ ስዕል ነው የሚሰግዱት። ለሆነ ካቶሊካዊ ጳጳስ ስዕል ነው የሚሰግዱት። ለገብርኤል እንሰግዳለን ይላሉ እንጂ የሆነ እሳት አካባቢ ላይ ለቆመ ለአንድ የፈረንጅ መልክ ላለው ስዕል ነው የሚሰግዱት። ከዛ ውጪ ለቅዱሳኑ ሰግደው አያውቁም። ሰግደው አያውቁም። እና ሊወያዩም ሲመጡ ለማርያም ስግደት ይገባል አይገባም ከማለታቸውን በፊት መጀመሪያ ሰግዳችሁ ታውቃላችሁ ወይ? ግን አያውቁም። እና እነዚህ ጥቅሶች በየትኛውም መንገድ ለነሱ የሚሆን ድጋፍን የሚሰጥ መንባባቶች አይደሉም። ሌላ ነገር ደግሞ እንደው ዝም ብሎ እዚህ ያለው ወንድሞቻችን እንዲጠቀሙ ከመፈለግ አንጻር ሆና ዳግሻዬ አንተ ተቃብላችሁ መለስ ያላችሁ በተለይ ብዙ ጊዜ የሚነሳ አንድ መጽሐፍ ቅዱስ ክፍል አለ። ዜና መዋዕል 29:20 ላይ የሚነሳው ሐሳብ አለ። የኔ መረዳት አንድ ስግደት ነው የቀረበው፣ ያም ስግደት ደግሞ ለእግዚአብሔር ብቻ ነው የቀረበው ብዬ ነው የማምነው። እዛ ጋር የተሰገደው በንጉሱ ፊት ቢሆንም ቅሉ ግን የተሰገደው ስግደቱ ለአንዱ አምላክ ለእግዚአብሔር ብቻ ነው ብዬ አምናለሁ። ከምን ተነስተ ብላችሁ ከጠይቃችሁኝ የንጉሱ ጥሪ ራሱ ምንድን ነው የሚለው ምን ብሎ ነው የጠራቸው እነኝህ ጉባኤዎች የሚለው ነገር ይወስናል ብዬ ስለማመን ከንጉሱ ጥሪ በመነሳት የቀረበው ስግደት ለንጉሱ ሳይሆን በንጉሱ ፊት ግን ለእግዚአብሔር የቀረበ አንድ ስግደት ነው እንጂ ለንጉሱ የቀረበ ስግደት የለም ብዬ ነው ያምናለሁ። መጽሐፉ እንደዚህ ይላል። ከዚያም ዳዊት ለመላው ጉባኤ አለ፣ ለመላው ጉባኤ
አምላካችሁን እግዚአብሔርን ወድሱት አላቸው። ስለዚህ የአባቶቻችሁን አምላክ እግዚአብሔርን ወድሱ። የንጉሱ ለጠራቸው ጉባኤ ያቀረበው አንድ ነገር ነው። የአባቶቻቸውን አምላክ እግዚአብሔርን እንዲያወድሱ ነው። ስለዚህ የንጉሱን ጥሪ በመከተል ነው ይህ ስግደት የቀረበው ብያምናለሁ። ይህም የቀረበው ስግደት አንድ ነው፣ እርሱም ለእግዚአብሔር እንጂ ለንጉሱ አይደለም ብያምናለሁ። ግን አብዛኛውን ጊዜ አይተህ ከሆነ ለአርጊመንት የሚያመጡት ጥቅስ ይህም ስለሆነ ንጉሱም ይኸው ቀርቦታል ስግደት፣ ንጉሱም የተቀበለው የአክብሮት ስግደት ነው ብሎ አንዱን ስግደት የአክብሮትና የአምልኮ አድርጎ ከፍሎት እናያለን። በዚህ ክፍል ግን የተሰገደው ስግደት ግን አንድ ነው። ይህንን ክፍል እንዴት ታየዋለህ? ሜላዬ ዳግሻዬ፣ ሁለታችሁም ሜላዬ ስልክ ላይ ዳግሻዬ ዳጊዋ አለ ሎ ቤካዬ፣ ይቅርታ የመጨረሻው ሀሳብ አምልጦኛል፣ ብትደግምልኝ። እኔ ጥያቄ እያዘጋጀው ስለነበር የመጨረሻውን ሀሳብ ብትደግምልኝ። ለምሳሌ አብዛኛው ጊዜ ለሴክ ኦፍ አርጊመንት የሚያቀርቡት ጥቅስ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ያለው ሀሳብ ነው። የእኔ እዚህ ክፍል ላይ ያለ መረዳት ምንድን ነው? የቀረበው ስግደት አንድ ነው። እሱም ስግደት የቀረበው ለእግዚአብሔር አምላክ ብቻ ነው ብዬ አምናለሁ። የቀረበው ያ ስግደት ሁለት አይደለም፣ ወይም ያ አንዱ ስግደት ለሁለት ሰንጥቆ አንዱ ለክብር አንዱ ለአምልኮ ተብሎ የሚባል ነገር የለም ብዬ አምናለሁ። ለምንድን ነው ለእግዚአብሔር አምላክ ብቻ የቀረበ ስግደት ነው ብለህ የምታምነው ቤካ ብለህ ከጠየቀኝ መልሴ እንደዚህ ነው። የንጉሱ ጥሪ ነው ማተር የሚያደርገው ብዬ አምናለሁ ነው። ለምሳሌ ቁጥር 20 ላይ እንደዚህ ያለ፣ ከዚያም ዳዊት ለመላው ጉባኤ ምን አለ? ለእኔ አክብሮት ደግሞ ለእግዚአብሔር የአምልኮ ስግደት አንድ ስግደት እሷን ከፍላችሁ አቅርበዋል አለ። የቀረበው አንድ ስግደት ነው። የዳዊትም ጥሪ ይሄን ይመስላል። ምር ያለው ዳዊት ለምሳሌ ከዚያም ዳዊት ለመላው ጉባኤ አምላካችሁን እግዚአብሔርን አወድሱት። ዳዊትም ለጉባኤው አምላካችሁን እግዚአብሔርን ወድሱት አላቸው። ስለዚህም የአባቶቻቸውን አምላክ እግዚአብሔርን ወደሱ፣ በእግዚአብሔር በንጉሱም ፊት ተደፍተው ሰገዱ ይላል። ይህ የሰገዱት ስግደት ያ ስግደት የቀረበው አንድ ነው። ስግደቱም በዳዊት ጥሪ አማካኝነት የቀረበው ለአባታቸው አምላክ ለእግዚአብሔር ነው ብዬ አምናለሁ። ዳግሻዬ አንተ እንዴት ታያለህ ነው? አዎ እዚህ ላይ በደንብ ሜላ መሄድበት እኔ ማለት የምፈልገው ምንድነው እነዚህ ሰዎች አይሁዳውያኖች የሰገዱበትን ወቅት አንስተህ መስገድ እንዳለብን የምትነግረኝ ከሆነ ያልሰገዱበትን ወቅት ደግሞ አንስቼ መስገድ እንደሌለብህ ልነግር ነው ማለት ነው። እነሱን ተከትለህ ትምህርት የምትሰራ ከሆነ አይሁዳዊ ሆኖ እስራኤላዊ ሆኖ ያልሰገደበት ብዙ አጋጣሚ አለ። እሱስ እንደ ትምህርት ይወሰዳሉ? የሰገዱበትን ለቅመህ ስግደትን እንደ ትምህርት አድርገህ እንደ ልምምድ አድርገህ የምታመጣው ከሆነ ወደ ቤተክርስቲያን ያልሰገዱትንስ እንደ ትምህርት ይወሰዳሉ ወይ? የእነሱስ ልምምድ እንደ ትምህርት ይወሰዳሉ? ይህ መመለስ ያለበት ነገር ነው። ቅድም ሜላ እንዳለው በመጀመሪያ እኛ ትእዛዝ ተከትለን ነው እንጂ የምናደርገው የሰዎችን ልምምድ ተከትለን አይደለም የምናደርገው። ብዙ የሰዎች ልምምድ ስላለ ማለት ነው። ብዙ መጽሐፍ ቅዱስ ውስጥ ከሌ እንትን አደረገ የሚለው ተጽፎ ስላገኘህ ዮናስ የተላከበትን ሐሳብና ስፍራ ትቶ ወደ ሌላ መንገድ ስለተቀየሰ አንተም መንገድን ቀይሰ የምትሄድበት ትምህርት ይሰጣል ወይ ነው። ነገም አንተ ያሰብከውን ለማድረግ በተርሴስና በነነዌህ መካከል ነነዌህን ለመምረጥ ተርሴስን ለመምረጥ ምክንያት የምታደርገው ዮናስን ከሆነ ተሸውደሃል ማለት ነው። ትምህርት የምትቀዳው ከዮናስ አይደለም። ጥቅስ ግን እኮ አለ። ተርሴስ ለመሄድም ነነዌም ለመሄድም ጥቅስ እኮ አለ እኮ። ማንም ቢከራከር አያሸንፍም። ይኸው ዳጊ ያሳየን ጥቅስ ሰገደ እኮ ይላል እኮ። ሩት እኮ ለቦዔዝ ሰገደች። ምን ልትለኝ ነው? ይኸው ጥቅስ አሳየውህ። ትምህርቴን ከሩት አልቀዳም እኔ ሩት እንትን አረገች ብዬ ካቀዳው ነገ ኢየሱስን ከመሸጥ ወደኋላ አንትልም ማለት ነው አንተ። ምክንያቱም እኔ የሐዋርያ ልምምድ አሳይሃለሁ። ኢየሱስን የሸጠ 3 ጊዜ የካደ ሐዋርያ ያሳይህና መቼም ሐዋርያዎቹ ቀረብ ይሉሃል እኮ ብሉይ ኪዳን ድረስ ከምትሄድ ቀረብ የሚል ትምህርት ለመስራት እንዲያውም የሚቀልህ የሐዋርያቶቹ ልምምድ ነው አይደል እንዴ? ስለዚህ የካደ ላሳይህና ለምን እሱን ልምምድ እንደ ልምምድና እንደ ትምህርት አትወስደውም ብዬ ልጠይቅህ።
ለዚህ ነው ትእዛዝን ተከትለን የእግዚአብሔርን ፈቃድ ተከትለን የምናደርገው እንጂ እከሌ እንትን አድርጓል እያልኩ አላደርግም። ደግሞ እኮ የሰውን ትእዛዝ የምትከተል ከሆነ ቀደም እንዳልኩህ ለምን ሰባ ሰገሎችንም አትከተልም ታዲያ? እነሱ ከሆነ መቼም እነሱ ጥሩ ትምህርት ነው የሚሰጠው። ማርያምን በአካል አግኝተዋት ከኢየሱስ ጋር በአካል አግኝተዋት። ልክ አሁን በማወራበት ሰዓት ማርያምን እና ኢየሱስ አብረውን ያሉት አይደል? የተለያየ ስፍራ አለ። ማርያም በአጸደ ነፍስ ከጌታ ጋር እንዳለች ነው የማምነው። እንግዲህ አንተ የምታምነውን አላውቅም። አንተ ካቶሊካዊ ወይ ኦርቶዶክሳዊ ወንድሜ ምን እንደምታምን አላውቅም። ኢየሱስና ማርያምን ሲያገኟቸው ለኢየሱስ የሚሰግዱት ሰባ ሰገሎች ምን ነው እነሱ ትምህርት አልሆኑልህም? ከሰው መቅዳት የምትፈልግ ከሆነ አየህ፣ የምትቀዳው ካንተ ትምህርት ጋር የሚሄድልህን ለሰው የተሰገደበትን እንደለቀምክ ሁሉ ምን ነው ማርያምን አግኝተዋት እዛው በአይኗቸው። አንተ እኮ ላልተገለጠልህ እኮ ነው መጽሐፍ ቅዱስ ላይ እንግዲህ ለተገለጠ መልአክ ለተገለጠ ሰው ነው ሁሉም የሰገዱት። አንተ ላልተገለጠልህ ስለህ መከራን አይተህ የምትሰግድለትን ትምህርት ስትሰራ ለምን ከሰባ ሰገል ሳትቀዳም ነው አሁን ጥያቄው እኮ ነው። እነሱ ተሳስተዋል። ለማርያም ያልሰበኩ ሰባ ሰገሎች መናፍቅ ናቸው። አግኝተዋት በአካል አግኝተዋት ያልሰገዱ መናፍቅ ነው። ስለዚህ ለማርያም የማይሰግድ መናፍቅ ነው ወይ? የሰው ትምህርትን ቀድቶ እንደነከሌ የማያደርግ ሰውዬ መናፍቅ ነው ወይ? እንደ አይሁዳውያኖቹ እንደ እስራኤላውያኖቹ ለሰው የማይሰግድ አንተ ጠቅሳለህ። እውነት እኮ በአንተም እኮ አይፈረድብም። ጠቅሳለህ፣ ግን ያላወቀው አውዱን አላየኸውም እኮ። ብድግ ብለህ ወደ ተርሴስ ብድግ ብለህ ወደ እኔ የምትሄደው ጥቅስ ስላያዝክ አይደለም እኮ። መጀመሪያ ይመለከታል ወይ? ያ ትእዛዝ ለአንተ ተሰጥቶሃል ወይ? ከኔ ህይወት ጋር ምን ያገናኘዋል? አውዱ ምንድን ነው የማትል ከሆነ የምትንደረደርና ከሰው የምትቀዳ ከሆነ ካልሰገዱ እነዛ 3 ጀግና አይሁዶችም መቅዳት አለብህ። አለመስገድን አንሰግድም ብሎ የለም እኮ። አለመስገድን ከነሱም ቅዳ። ለቆመ ፊገር አንሰግድም ካሉትም ቅዳ። አይ እየተከተልክ ሰዎችን የምታደርግ ከሆነ ማለት ነው አይደለም። ትእዛዙ ምንድነው ነው? ለእግዚአብሔር ብቻ ስገድ የሚል ትእዛዝ አለ። አዎ አለ ማቴዎስ ላይ። ስለዚህ እነንትና አደረጉ ይሄን የምትል ከሆነ በጣም እኔ እንደውም ብዙ ጥያቄዎች አዘጋጅቻለሁ ሚላ እዚህ ላይ ሄድበት እንጂ በጣም ኦርቶዶክሳውያኖች ላትመልሷቸው የምትችሏቸው ብዙ መልሶች አሉ። ባትሰግድ ምን ትሆናለህ ብልህ ምንም የምትመልስልኝ ነገር የለም። ቅጣት አለው፣ ሽልማት አለው፣ ምንም you're just wasting your ዘመን ታይምህን እድሜህን እያስበላህ ነው። ገንዘብህን እያስበላህ ነው። ቆይ ምን ይፈጠር እስኪ አስብ፣ ንገረኝ እስኪ ከ1 እስከ 30 የምታከብራቸውን ባታከብርስ ምን ይሆናል? እኔ መመክር እሱን ነው። ቃሉም የሚነግር እሱን ነው። ቆይ ምን ይሆናል? ምን ይፈጠራል? ለበረከት ያልከኝ ከእግዚአብሔር የበለጠ በረከት ልታገኝ ነው ከከሌ ከሚባለው ቅዱስ? ምን ያለ ቅጣት አለው ባትሰግድ? እስኪ ለማርያም ያልሰገደ ቅጣቱን ጻፉልኝ ከስር እስኪ። ለቅዱሳን ያልሰገደ ቅጣቱን ጻፉልኝ እስኪ። መስገድ መጀመሪያ ጉልበትን መሬት ማስነካት አይደለም። እኛ ክርስቲያኖች መስገድን እንደዛ እንረዳው። እኛ ከመገዛት ጋር ነው የምናገናኘው መስገድን። በመጀመሪያ ነገር ከስፖርት ጋር አይደለም የምናገናኘው። ለኛ መንፈሳዊ ነው። እጥፍ ዘርጋ ከማለት ጋር አይደለም የሚገናኘው። ለኛ ስግደት ሰብሚት ከማድረግ ጋር ነው የምናገናኘው። ለእግዚአብሔር ከመንበርከክ ሰብሚት ከማድረግ በመጀመሪያ ምን ጉልበት ተርፎ ነው ለሌሎችስ የሚንበረከክ? ጉልበት ሁሉ ነው የሚለው ቃሉ። ሄዳችሁ አንብቡት። ሁሉ የሚል ቃል አለ። አንዳንድ ጉልበቶች ለሰው ይንበርከኩ የሚል ጥቅስ የለም። ጉልበት ሁሉም ጉልበት ለእግዚአብሔር ነው መንበርከክ ያለበት። እንግዲህ ካልቀየርከው ሄደህ ማለት ነው። ጉልበት ሁሉ አይልም። 75% ጉልበት ነው ለእግዚአብሔር፣ 25ቱ ግን ለቅዱሳን ለመላእክት። የለም ወዳጅ። ግን ቆይ ባትሰግድስ? አሁን አልሰግድም ለማርያም ብትል ምን ይሆናል? ምን ይፈጠራል? እስኪ ንገረን። ከሕይወት መዝገብ ትሰርዛለህ? ኢየሱስ ያዝንና ቅጣት ይደርስብሃል? እንዴት ለእናት ያልሰገድክም ብሎ ትእዛዝ እኮ የለም ነው የምልህ። ትእዛዝ ስለሌለ አትጠየቅበትም። እርስ በርሳችሁ ተዋደዱ እንጂ እርስ በርሳችሁ ተሰጋገዱ የሚል እኔ አላነበብኩኝም። ጻፉላቸው። እንዴ ቆም ብለህ እኮ አስበው እኮ እስቲ አስበው። ያን ጧፍ ባታበራ ምን ይመጣል? እስኪ ንገረኝ። ከ1 እስከ 30 ግብፅ የጫነችብህን መከራ ባትፈጽም ምን ይፈጠራል? ንገረኝና እኔም ደንገጥ ብዬ ልመለስ ከዛ ቅጣት ለመጠበቅ። በረከታቸው እንዲያድርብኝ ትለኛለህ። ከእግዚአብሔር በላይ የሚባረክ ማን የሚባል ሰው እያለ? እስኪ ንገረኝ።
የእግዚአብሔር በረከት ለዚህ ነው ዳጊ፣ ያልገባህም እኮ የእነሱ ደግሞ ለዚህ ነው ብለህ የምትነግረኝ በረከት ይኖር ይሆን? እግዚአብሔር ባርኮኝ የማይሞላ እግዚአብሔር ባርኮኝ የማይበቃ የእነሱ መጨመር ያለበት እንደ ቆም ብለህ አስበው። መቼ ነው የምትነቃው? ነው እኮ መቼ ነው የምትነቃው? እንዲህ አይነት ፖለቲካ ሲሰራብህ፣ እንዲህ አይነት ምዝበራ ሲፈጸምብህ በ21ኛው ክፍለ ዘመን ኧረ ተው እንጂ። ምንም እንኳን ጠይቅ፣ ምን ይመጣል? ምን ይኸው ምንም መናፍቅ አልተባሉም። ሰብአ ሰገሎች ምን መጣባቸው? ሳይሰግዱ ወደ ሀገራቸው ተመለሱ ነው የሚለው ክፍሉ ላይ ስታር ማቴዎስ 2 ላይ ተመለሱ፣ ወደ መጡበት ተመለሱ ሳይሰግዱላት። እሺ ቢያንስ ስጦታ ሰጥቷታል? አልሰጧትም። ምን ይመጣል? ቆይ ስጦታ ባትሰጥ፣ ሻማ ባታበራ፣ ዣንጥላ ባትዘረጋ ምን ይመጣል? ምንም ትእዛዝ የለማ። እኛ እኮ የምንልህ ይህንን ነው። ትእዛዝ የለም፣ አልጠየቀበትም፣ ከህይወት አልጎድለበትም። እናቱን ጠልቶ ልጁን ወዶ ምናምን ብለህ አንተ ነህ ያመጣኸው። መጥላት አይደለም፣ ትእዛዝ የለም። እኔ የምንቀሳቀሰው በኢየሱስ ትምህርት ነው። ቅድም እንደነገረ ሜሎስ እኮ ሲነግር ነበረ። በማይሳሳተው ትምህርት ነው የምንቀሳቀሰው። ስለዚህ ወዲህ ይሆናል እንጂ አልሰግድልም። እርስ በርስ ተዋደዱ ነው የሚለው፣ እርስ በርስ ተሰጋገዱ የሚል ነገር አለ። ይሄ ሁሉ ጉንጭ ማልፋት፣ ይሄ ሁሉ መከራ፣ ይሄ ሁሉ የምልጃ ጣጣ ውስጥ የገባው ለምንድን ነው? መታረቅ አይደል ከአብ ጋር የፈረቀው? ኢየሱስ ያስታርቃል። ዳር ያዙ ማለት ነው። ሌላ አማላጅ ብለው የመጡ ሁሉ ዳር ያዙ። እስኪ ንገረኝ። አይደለም አዳጊ ምን መሰለ፣ በዚህ ጉዳይ ላይ ባለፈውም አውርቼ ነው ከቲክቶክ እንዲያውም ዞር ብዬ ነበር። አንዴ ይችል ልድገመው ከስግደቱ ጋር ብዙ የማይረቅ ሐሳብ ስለሆነ። ለምን ፈለግከው የማርያምን ምልጃ? እስኪ ንገረኝ። ትእዛዝ አለ አንዱ ለአንዱ እንዲጸልይ? አዎ ትእዛዝ አለ። አየህ ልክ ትእዛዝ ሲኖር እኔ ለአንተ ጸልያለሁ። መልእክት ልኮ ጳውሎስ ጸልዩልኝ ይላል። ትእዛዝ አለ። አየኝ እንዲህ ነን እኛ ክርስቲያኖች። ትእዛዝ ሲኖር አንዳችን ለአንዳችን እንጸልያለን። ሌላ ግን አማላጅ የማያስፈልገኝ ለምን መሰለ? ለመታረቅ ከአብ ጋር በቂ ስለሆነ ነው። ኢየሱስ በዚህ ጉዳይ ያስታርቅና በዚህ ጉዳይ ግን ማርያም የምታስታርቀኝ ጉዳይ የለም ወይ ንገረኝ። ይሄኛው ፓርት በማርያም ብቻ የሚሰራ ስለሆነ ነው። ለምን ፈለክ? እሷ ምልጃ ታሳስብልናለች ስለኛል። ያንተ እግዚአብሔር ይረሳል ወይ? ያንተ ኢየሱስ ይረሳል ወይ? ማርያም የምታስታውሰው ለምን ትሰግዳለህ? ለምን ሌላ ምልጃ ያለ ሰው ትፈልጋለህ እኮ የምልህ ይሄን ነው እኮ። you are just wasting your time። ዘመንህን እያስበላህ ነው፣ እድሜህን እያስበላህ ነው ያለው። ፖለቲካ የተሰራብህ ነው ያለው። እነዚህን ጥያቄዎች የሚመልስልህ ማንም የለም። ምን ቅጣት ያገኘኛል ብለህ እስኪ ጠይቅ። ምልጃዋን ባልጠቀም ምንስ ይቀርብኛል? አንድ ነገር ጠይቋቸው። ቀጥታ እግዚአብሔር ጋር መጸለይ እችላለሁ? ለሱ መንገድ ጉዳይን እችላለሁ? አዎ ትችላለህ። አለቀ እኮ። ይሄን ካልከኝ በኋላ ግን እንዳትጨምርብኝ አደራህን። ይሄን ካልከኝ በኋላ ግን ምን መሰለህ፣ ቅዱሳንም ደግሞ ለዚህ ጉዳይ አትበለኝ። በቃ እኮ ከአብ ጋር ያስታርቅሃል ካልከኝ በኋላ የሱ በረከት ይበቃል ካልከኝ በኋላ ግን አትበለኝ። አልፈልገውም፣ ይነከልኝ አልፈልገውም። ጳውሎስ ቢያምባልህ እኔ አሁን አልፈልገውም። ብታሳመነኝ እንኳን የለም የሚል ነገር የለም። እንደው ብታሳመነኝ እንኳን ምን ይጠቅመኛል ስል መልስ የለም። ኢየሱስ ካስታረቀኝ በኋላ ጸሎቴን እሱ ከሰማኝ በኋላ ለሱ ከሰገድኩ ለሱ ከተገዛው በኋላ እኛ ስግደት መገዛት ብለን ነው የምናምነው። እንደው ፊዚካሊ መንበርከክ ነው ብለህ ብታስበው ችግር የለውም። ግን ለሱ ከተንበረከኩ በኋላ ለሌሎች ባልንበረከክ የሚመጣብኝ ጣጣ አለ ወይ ንገረኝና ከዛ ቅጣት ለመዳን ላድርገው። አዎ መጽሐፍ ቅዱስ ባይልም ገድላቶቹ ያስጠነቅቃሉ፣ ይቆጣሉ። እንዲህ ብለህ ልትጠይቅ እንደምትችል ስለሚያስቡ ስም አጠራርህ ይጠፋል ብለው ያስቦካሉ። የቆምክበት ስፍራ አይገኝም ወይም ራስህም አትገኝም ተብለ አዎ ይላሉ። ቃሉ ግን ይላሉ አይደለም። ቃሉ አላስፈራራኝም። ቃሉ ቅጣት እንዳለ አልነገረኝም። ቃሉ እኔ ላንተ ብዬ ነው በኋላ ባታረገው ብሎ የነገረኝ ዋርኒንግ የለም። ቃሉ አልናገር ሲል በጎን መጡና ሰው ለሰው መስገድ ካቆመ በስግደት ሰበብ የምንሰበስበው ገንዘብ ሊቀርብን ነው፣ የምናገኘው ጥሪት ሊቀርብን ነው ብሎ ያሰበ ሰውዬ ምናልባት ትእዛዝ የለም ብሎ አልሰግድም ለሚል ሰውዬ ማስቦኪያ ራሱ ሸክሽኮ መመሪያ ወጣ። ምናልባት ብድግ ብሎ እኔ እኮ ማርያምን ባታማልደኝ እኮ እግዚአብሔር መንግስት ወርሳለሁ አይደል ሲል ቄሱ አይ አትወርስም አይለውም። ስለዚህ ምን አረገ? በጎን በኩል ማስፈራሪያ ጻፈ። ጠይቀው ሂድና ቄስህን ጠይቀው ሂድና ፓትርያርክን ጠይቃቸው
እጎላለሁ ወይ ከህይወት እጎላለሁ ወይ በላቸው። አትጎል እሷ ባታማልደ እስቲ ቆይ አማላጅነት ብለን እናስብና ማለት ነው። ለእሷ መስገድ የግድ ነው ብለን እናስብና ባትሰግድ ምን ይመጣል? ምንም። ባታማልድ ምን ይመጣል? ምንም። it's just a waste of time። ይቅርታ እኔ ጋር ድምፅ አለ። ቀጥል። በጣም አሪፍ ነው። በኢየሱስ ስም ተባረክ። ቀደም አሁን ያነሳውን ክፍል እንደውም ታምረ ማርያም ላይ ከፍቼ ላነበው ነበር። እንደዚህ ያለ ለማንኛውም አንብበው። በስዕሏ ፊት ስገዱ፣ ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ፣ በሰማይ ያሉ መላእክትም ይደረግ ይሁን ይበሉ ይላልና እንዳልከው ማስፈራሪያ ያስቀምጣሉ ከፊት ለፊት። ስለዚህ አልሰግድም ባልሰግድ እንደዚህ ያ ነገር አይመጣብኝም ብሎ ቦልድሊ ነገሩን እንትን እንዳይሉት ላይክ እንዳይቃወሙት ማስፈራሪያ እንዳልከው አስቀምጠዋሉ። ዋርኒንግ ነገር አስቀምጠውበታል። ስለዚህ አልሰግድም ማለት አይችልም። አንሰግድም ብሎ ማለትም አይችልም። ሰው ምንድነው የሚለው? ደግሜ ላንብበው። በስዕሏ ፊት ስገዱ ኮማንድ ነው። አልሰግድም ኖ ስገዱ። አንሰግድም ብንልስ ምንድነው የሚመጣብን? የሚመጣብንም አይሆን ነግሮሃል እኮ። በጣም ነው የሚገርመው፣ በጣም ነው የሚያስፈራው። በነገራችን ላይ ለስዕሏ ያልሰገደ ግን፣ ስለዚህ መስገድ ባልሰግድስ ምናምን ብለህ የምትለው ጉዳይ አይደለም ማለት ነው። ግዴታ ነው መስገድ። ባትሰግድ ደግሞ የሚመጣብን ነገር ታውቃለህ። ሊደርስብህ የሚችለው ነገር ደግሞ ይሄ ነው፣ ግልጽ ነው። ኦኬ፣ ለስዕሏ ስገዱ። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ በኢየሱስ ክርስቶስ ስም። ከቆመበት ቦታ፣ ከዚያ ስም አጠራሩም አይታወቅ፣ በሰማይ ያሉ መላእክትን ይደረግ ይሁን ይበሉ። ምስክርም የቀረቡት እንደ ምስክርነትም ከዚህ ሀሳብ ጋር እንዲስማሙም የተነገራቸው የሰማይ መላእክት ናቸው ማለት ነው። ስለዚህ ከነዚህ ጋር አገናኝተው ይህን ነገር በደንብ አድርጎ ላይክ ሊያስፈራቸው የሚችል አይነት መንገድ ነው የመጡት። ዳግሻ ይቀጥል አባኩ። እሺ ቤካዬ ሚላዬ እስኪመጣ አንድ ነገር ብቻ ሀሳቤን ለመጠቅለል ማለት ነው። ተደጋጋሚ ሀሳብ እንዳላወራ እየፈራው ነው። በአጠቃላይ መታወቅ ያለበት ነገር ምንድን ነው? ለምታደርጋቸው ነገሮች ምክንያታዊ ሁን ወንድሜ፣ ምክንያታዊ ሁን። እንግዲህ ህይወት ማለት ይሄ ነው። እንግዲህ ይሄ ነው ሰዎች በምክንያት የሚያደርጉበት ነገሮችን በምክንያት የሚያደርጉበት አምልኳቸውን፣ መንፈሳዊ ነገሮችን እንዲሁም ደግሞ በምድር ላይ ያላቸውን ምልልስ በምክንያት የሚያደርጉበት ነው እንጂ ጀስት ፎር ኖ ሪዝን ነገሮችን አያደርጉም። መቼም በባክ ምክንያት አይሆኑ እንደም ጀስት ምንም እንትን የለውም። አንዴ ይቅርታ ከልጆች ካሉበት ዞር ልበልና እንትን ልበል። እሺ ኤኒዌይስ እሺ ነገሩን እድል ለመስጠትም ሌሎችም እዚህ ላይ እንዲሉት የምፈልገው ምንድነው እነዚህ የሚያጨቃጭቁን ጉዳዮች በብዙ ርዕስ አይታችሁ እንደሆነ የሚያጨቃጭቁን ጉዳዮች፣ ልምምዶች፣ በተለይ ከሰው ጋር ከቅዱሳን ጋር ከመላእክት ጋር የተገናኙት ነገሮችን ባለማድረግህ የሚመጣ ነገር ካለ የግድ ከዛሬ ጀምሮ ሄደ መጠየቅ አለብህ። ይሄንን ፍራቻ ነው የማደርገው። መቼም አሁን ክርስቶስን የምንከተለው ከዘላለም ጥፋት ለመዳን ነው። እኔ አንዱ ምክንያቴ እሱ ነው። አይ አስልቼ ነው የምኖር፣ ምክንያታዊ ሆኜ ነው የምኖር እንጂ በቃ መቼም ካለ መከተል ይሻላል ብዬ አይደለም። ስለዚህ የተቀመጠ ነገር ሊኖርህ ይገባል፣ ሊነግሩህ ይገባል፣ አባቶችህ ሊነግሩህ ይገባል። እከሌ ለከሌ እንትን አድርጓል፣ ምን አገባኝ፣ የፈለገውን ያድርግ። አሁን የምፈልገው ባላደርገው ምን ይመጣል? ምልጃዋን ባልጠይቅ ምን ይመጣል? እንደው ብታማልድ እንኳን ብለህ ብታስብ፣ አሁን አንተ ጥቅስ እንዳለ ነው የሚሰማህ አይደል? እሺ አንተ ትክክል ነህ ብለን አስበን ራሱ ምን ያህል ከንቱ እንደሆነ የሰው ትምህርት እንደሆነ መመዝበሪያ በህይወትህ በእድሜህ መቀለጃ መሆኑን የምታውቀው ምን መሰለህ? የሚነግሩህ ትሩፋት የለም፣ ዚሮ። በረከታቸው እንዲያድርብን የተባለው በረከት እግዚአብሔር ከሚባርክህ የተለየ የበለጠ የተሻለ ነው ወይ? አይደለም። እግዚአብሔር በረከት ላይ የእነሱ ቢጨመር የሚጠቅም ነገር ስላለው ነው ወይ? አይደለም። ይሄንን እንገሩ እኮ ችግር አሁን ክርክሩን ቀጥልበት፣ ችግር የለውም። በመጨረሻ ግን የማትመልሰው ጥያቄ ምን መሰለህ?
አልሰግድም ብል እኔ ለመላክ ምን ይፈጠራል? እችን ብቻ መልስልኝ። በቃ እኔ አልሰግድም፣ አሁን አልሰግድም አይደል? እኔ ለምሳሌ ጴንጤ ነኝ፣ ክርስቲያን ነኝ። ምን ይፈጠራል? ጴንጤዎች አሁን አይሰግዱም። ማርያምን ፊት ለፊት አግኝተው እነ ሰብአ ሰገሎች አይሰግዱም። ምንድን ነው የተከሰተው? ማርያም ራሷ ለመላክ ተገልጦላት አልሰገደችም። ምንድን ነው ቆርኔሌዎስ አልሰገደም። አንተ ይገርምሃል እንዴ እኮ ምንድን ነው የሚፈጠረው? ንገረን እንድንጠነቀቅ። እስኪ የምታውቀው ነገር ካለ ሹክ በለናና ጴንጤዎች በዚህ አካሄዳችሁ ለመላእክት አልሰግድም ብላችኋል፣ ለቅዱሳን ለማርያም አልሰግድም ብላችኋል፣ ይሄ ይገጥማችኋል ብለህ ቁርጡን ንገረን። የምትነግረን ነገር የለም። ለዚህ ነው ሌላ መጽሐፍ ጽፈ ማስፈራራት የጀመርከው። አንድም ሐዋርያ አላስፈራራንም፣ ኢየሱስም አላስፈራራንም። ሊደርስብን የሚችል ነው ጣጣ አልነገረንም። ቅድም እንዳልኩት እርስ በርስ ተዋደዱ እንጂ እርስ በርስ ተሰጋገዱ ብሎ የሰጠን መመሪያ የለም፣ ትእዛዝ የለም እኮ። እንድንጠነቀቅና ንገረን ነው የምልህ። የምናገኘው የተለየ ሰላም፣ የምናገኘው የተለየ ጥበቃ፣ በረከት ምናምን በመስገድ አለ የምትለኝ ከሆነ በሌላ ቋንቋ እያልከኝ ያለው ምንድነው? እግዚአብሔር ሊያደርግልኝ ከሚችለው የተሻለ ወይም በተጨማሪነት የነከሌም አለ እያልክ ነው ማለት ነው። ይሄ ደግሞ ትልቅ ምንፍቅና፣ ትዕቢት፣ ብልግና ነው፣ ውሸት ነው። እኛ በቂ ነው እግዚአብሔር ብለን ነው የምንኖረው። በቂ ነው በቃ። ለሱ ሰግደን ፌል አናደርግም፣ ለሱ ተገዝተን ፌል አናደርግም። እሱ ባርኮን ምንም ባዶነት አይሰማንም፣ ይሞላዋል። ለነ ማርያም የሚያስቀርላቸው ለመላእክት ከሌ የሚያስቀረው የሆነ ቦታ የለም። ይህችን ደግሞ ያው እዛ ጋር ስትሰግድ የምታገኘው ፓርት ነው። ይሄን እዛ ጋር ስገድና ይሞላልሃል ብሎ የተወው ፓርት የለም። ለእንትን በረከት አታስፈልገኝም ማርያም በቂ ስለሆነ በቃ በልጇ የምባረከው በረከት በቂ ስለሆነ እሱ ቤቴ ካለ እሱ በህይወቴ ካለ በቂ ነው። ፕሊዝ ግድ የለም እልሁን ተወውና ይህን ጥያቄ አስመልስ፣ ንገሩኝ በል። ካልሆነ ከኪሳራ ዳንክ ማለት ከ1 እስከ 30 ኢየሱስ ብቻ ብል ምን ይፈጠራል? እችን ንገረኝ እስኪ። ምንም ጧፍ ባላበራ ምን ይፈጠር? ምንም ገዳማቱ ነው ይሄ እንትን ምንም ካለ ንገረኝ ግባና ቅጣት ካለ ሁሌ እንደምናገረው የፍርድ ቀን ያዙልኝ፣ እሱን ሰው ያዙልኝ። ማርያም መታ ማለት ነው። ያዙልኝ። ቆይ እንትን በዓሌን አላከበረም፣ ጧፍም አላደረገም። ገብርኤል መጥቶ አዎ የንግሴ ቀን እንትን አላለም። እንግዲህ መልአክ ሲነግስ እንግዲህ ያስቡት። አረ እንደሱማ ካላችሁ ብሎ እዛ ጋር ደግሞ ጊዮርጊስ መጥቶ ይሄ ትቢተኛ ሻማ እንትን ሳይል ሊገባ ነው እንዴ ወደ መንግስት? ያዙልኝ እንዳታስገቡት ነው የሚለው። ወይም ራሱ ኢየሱስ ሂሳብ ሰርቶ ለእንትና በዓላቸውን ስላላከበርክ ንግሳቸውን እንትን ስላላርክ ምን ይመጣል? ምንም ብሮ። አሁን ባን በኢየሱስ ክርስቶስ ካለበት ጨለማ ባን። አሁን ድንግጥ ብለህ መባነን አለብህ አይደል? ብለህ መባነን አለብህ። እውነት እኮ ነው። ግን ምንድን የተተበተበብኝ? ማን ነው ዘመኔን ሁሉ የቀለደብኝ? አሁን መባነን አለብህ ብራዘር። አንሰግድም ብራዘር፣ አንሰግድም። ምክንያቱም ባንሰግድ ችግር ያለው ለእግዚአብሔር ብቻ ስለሆነ ነው። ለዚህ ነው ለእግዚአብሔር የምንገዛው። በቃ ለሱ አለመገዛት ከህይወት ያጎለናል። that's it። ስለዚህ አይ ዊሽ በዚህ ላይ የሚያወራ ቢኖር ሜላየም ከተመለሰ ቴዳየም አለ በዚህ ላይ በተሄዱበት በጣም ደስ ይለኛል። ወዳችኋለሁ። ሐሳብ ከደጋገሙ በጣም ይቅርታ ይደረግልኝ። እዚህ ጋር ዲስትራክትድ እየሆንኩ ስላወራሁ ነው። ወዳችኋለሁ። ዳግሻዬ በጣም የሚገርም እግዚአብሔር አምላክ አፍ ሲወርክ ምንም የተደጋገመ ሐሳብ የለም ምንም። እና እግዚአብሔር አምላክ አፍ ሲወርክ ዜና መዋል ላይ እንቆም ትንሽ እስቲ። አብዛኛው ጊዜ ከዚህ ጥቅስ ውጪ አያውቁም። ዜና መዋል አንደኛ ዜና መዋል ምዕራፍ 29 ቁጥር 20 ላይ ትንሽ እንቆይ። ብዙ ጊዜ የሚጠቅሱት እሱን ሐሳብ ብቻ ነው። ይሄው ሰገዱ ለንጉሱ ነው ለእግዚአብሔር ምንም የተለየ ነገር አልነበረም ምናምን ቢሉ ነገር ይላል። አብዛኛው ጊዜ ለአርጊመንት የሚያቀርቡት ይህንን ጥቅስ ስለሆነ እነዚህ ጥቅስ ቅድም እንዳልኳችሁ ባለቤትነቱ የስግደት ለእግዚአብሔር ብቻ ነው፣ ለእግዚአብሔር የቀረበ ነው ብዬ ነው የማምነው። የንጉሱን ንግግር ማተር ያደርጋል ብዬ ስለማምን የንጉሱን ጥሪ ነው ማየት ያለብን። አስቀድመ የጠራው ንጉሱ ለአባቶቻችን ወይ ደግሞ ለአባቶቻችሁ አምላክ ለእግዚአብሔር ነው ያለውና ስለዚህ የመጡበትን ነገር ያውቃሉ። ንጉሱ የጠራቸው በንጉሱ ዘንድ የሰበሰቡ እነኛ ጉባኤዎች ማለት ነውና
የመጡበትን ፐርፐዝ ወይ ደግሞ ዓላማ ነው ያሳኩት ብዬ ነው የማምነው። ለምሳሌ ዳንኤል 6 ላይ ይመስለኛል ናቡከደነፆር ያቆመው ምስል ነበር አለ። ስለዚህ ትእዛዝ አወጣ አይደለ? በአዋጅ ነጋሪው በኩል በቃ ላቆምኩ ምስል ይሃፍቱ በቃ መስገድ አለባቸው። ያልሰገደ ምናምን ብለው ካልሰገዱ የሚጠብቃቸውን ነገር ሁሉ አዘጋጅቶ ነው ትእዛዝ ያወጣውና በንጉሱ አዋጅ መሰረት ነው ስግደቱ የተከናወነው። ስለዚህ የንጉሱ ንግግር ማተር ያደርጋል ማለት ነው። የንጉሱ ትእዛዝ ማተር ያደርጋል። የንጉሱን ትእዛዝ አለመስማት አይችሉም ማለት ነው። ምን እያልኩኝ ነው? ዜና መዋዕል ላይ ያለው ዳዊት የጠራው ህዝቡን የአባቶቻቸውን አምላክ እግዚአብሔርን እንዲያወድሱ ነው። እንዴት አወደሱ? ሰግደው በስግደት እግዚአብሔር አምላክን አወደሱት። ግልጽ ነው። እና ስለዚህ እዛ ክፍል ላይ የቀረበው ስግደት አንድ ነው። ያም ስግደት የቀረበው ለልዑል አምላክ ለእግዚአብሔር እንጂ ለዳዊት ተከፍሎ የተሰጠው የክብር ስግደት የሚባል ነገር የለበትም። ያ ቴዳዬ እስቲ አውራ አለ። ቴዳዬ ቢዚ ነው። እሺ መርሲ ያለሽ እህትየው ኦርቶዶክሳን መሲማ አትቀድመኝም አባኩ። እሺ መሲማ አትቀድመኝም፣ ቦልካታለሁ። እኔም ቦልከኝ ትላለህ። በተወካይ ነው ደግሞ የምታወራው። ከታች ኮሜንት ተመልከት። በተወካይ ነው የምታወራው። ማን ነው በኮሜንት ስራ ላይ እንደሆነች እየነገረን ያለው? እንዴት ነው ይሄ ነገር? ትልና ነገር ትፈልጋለህ ማለት ነው። እኔን አስቀድመኝ። እሺ አንተንም አስቀድማለሁ። እንዴ ቪዲዮ ይሰራብኝ እንዴ? አንተንም አስቀድማለሁ። ቀጥል ግን ቴዳዬ፣ ቀጥል አባኮ። የዜና መዋዕሉን ሀሳብ አንሳት ቴዳዬ፣ እዛ ላይ የቀረበውን ስግደት። ኧረ ተወኝ። አይ ምናልባት እሱ ከቸኮለ ብዬ ነው። እኔን አስቀድመኝ ስላለ ከቸኮለ ብዬ ነው። አረ ወንድማችን እኮ ነው አባ፣ በጣም የሚገርም ወንድም እኮ ነው ቴዳዬ። አውቀዋለሁ። ከታች እየነቆርኩት አታይም እንዴ? መሲ ስራ ላይ ነች ሲል እንዴት ነው ይሄ ነገር እያልኩ። ኦኬ የዜና መዋዕሉን አንተ ያልከው ላይ ትንሽ ነገር ለመጨመር አንዳንድ ጊዜ መጽሐፍ ቅዱስን ስናነብና ልንረዳ ስንሞክር ከምንመለከታቸው ነገር ውስጥ አንዱ ዘመኑን ነው። ዘመኑን መመልከት ይኖርብናል። በዘመኑ ምን አይነት ባህል ነበረ፣ ምን አይነት ስርዓት ነበረ፣ ምን አይነት ሁኔታ ነበረ የሚለውን ማየት ይኖርብናል። እስራኤላውያን ናቸው አይደል? አይሁዳውያን ናቸው። አሁንም አሉ እስራኤላውያን፣ አይሁዳውያን። እነዚህ ቀደም ሲል የነበሩት በዳዊት ዘመን የነበሩት እስራኤላውያን አሁን በዚህ ዘመን ኖሮ ቢሆን ኖሮ አሁን ላለው ጠቅላይ ሚኒስቴር ይሰግዱ ነበር ወይ? አይሰግዱም። ምክንያቱም አሁን ያ ዘመን አይደለም፣ ሌላ ዘመን ነው። በጊዜው የነበረው ማህበረሰብ ንጉስን ያከበረ የመሰለው ወይም ደግሞ ንጉስን ለማክበር ከሚያደርገው ነገር ውስጥ አንዱ ይሄ ነው። ኢትዮጵያ ውስጥ ለኃይለ ሥላሴ ይሰገድ ነበረ። ከዛም ከኃይለ ሥላሴም በፊት ለነበሩት ነገስታት ይሰገድ ነበረ። ይሄ መሪዬን የማከብርበት መንገድ ነው ብሎ ማህበረሰቡ ያደረገው እንጂ መጽሐፍ ቅዱሳዊም መንፈሳዊም ፈቃድ እግዚአብሔር ያለበትም አይደለም። ስለዚህ ለዚህ ጥቅስ መጥቀስ ትክክል አይደለም። ለምንድን ነው ለዚህ ጥቅስ መጥቀስ ትክክል ያልሆነው? በጊዜው የነበረው ማህበረሰብ ቅድም እንዳልኩትኝ ነገስታትን በዚህ መንገድ እንደሚያከብር ተስፋ ስላደረገና ያንን መንገድ መከተል ትክክል መስሎ ስለታየው ነው። እዚህ ጋር ምናልባት ኢትዮጵያ ውስጥ የነበረውን ሁላችንም የምናውቀውን አንድ ታሪክ እንደ መደምደሚያ ላይ እንደ ማሟሻ እጠቀማለሁ። ግን ከዛ በፊት ለኃይለ ሥላሴ ሲሰገድ እና ከኃይለ ሥላሴ በኋላ ይሄ ነገር ሲቆም ለመሪ መስገድ መጽሐፍ ቅዱሳዊ ከሆነ ለዚህም ዳዊትን እንጠቅሳለን፣ ችግር የለም። ለመሪ መስገድ መጽሐፍ ቅዱሳዊ ከሆነ አሁን መቆሙ ልክ አይደለም። አሁን መቆሙ ልክ አይደለም። ምንም እንኳን በእነርሱ ቋንቋ ላውራ፣ አሁን ስልጣን ላይ ያለው መሪ ኦርቶዶክስ ባይሆንም እንደውም በእነሱ ቋንቋ በደንብ ልጥራው መናፍቅ ቢሆንም አሁን ለእርሱ መስገድ ይገባቸዋል። ምክንያቱስ መጽሐፍ ቅዱሳዊና ለመሪ መስገድ
ህዝብን ለሚመራ አገርን ለሚመራ መስገድ መጽሐፍ ቅዱሳዊ ነው። ማስረጃ ጥቀስ። ይኸው ለዳዊት ሰገዱለት እኮ። ለዳዊት የሰገዱለት ቅዱስ ብለው አይደለም፣ ቅዱስ ብለው አይደለም፣ ስለ ቅድስናው አይደለም፣ ስለ ንግስናው ነው። ስለ ንግስናው ከሆነ የሰገዱለት አሁንም በተመሳሳይ ሁኔታ አገሪቱን የሚመራ መሪ አለ። ስለዚህ ለእሱም መስገድ ይገባል ማለት ነው አይደለም። ለዚህ የሚሰጠኝ መልስ ምንድነው? ዘመኑን ተመልከት የሚል እንደሆነ ግልጽ ነው። እኔ መስማማለሁ፣ ትክክል ነው። በዘመኑ የነበረው ማህበረሰብ ያንን ያደርግ ነበር። ለኃይለ ሥላሴ የሚሰገደው ኃይለ ሥላሴ ቅዱስ ስለሆኑ ወደ እርሳቸው መስገድ ወይም ለእርሳቸው መስገድ በረከት ስለሚያስገኝ ፈቃድ እግዚአብሔርም ስለሆነ አይደለም ሲሰገድላቸው የነበረው ይሞክሯታ። ኦኬ አፌን አሟሽበታለሁ ወዳልኩት ነጥብ ስመጣ ኢትዮጵያ ውስጥ አንድ ታሪክ ተከስቷል። ምን አይነት ታሪክ? በጣም በርካታ ሰዎች እንዲሞቱበት የሆነ ታሪክ። በዚህ ምክንያት ሰማዕት የሆኑ ሰዎች አሉን። እኛ ወንጌል የገባን ሰዎች ለእግዚአብሔር በቀር ለማንም አንሰግድም ያሉ ጀግና ኢትዮጵያውያን ሰማዕት ሆነዋል በኢትዮጵያ ምድር ላይ። ንጉሱ በአደባባይ በተለያየ መንገድ እያሰቃየ ገሏቸዋል። ያሰቃየበትን መንገድ ምናልባት 2 ወይም 3 ደቂቃ ሌላ ወንድም እስኪናገር ድረስ ከሰጣችሁኝ እስኪ ዘገንናችሁ ድረስ አነብላችኋለሁ ምን አይነት የማሰቃያ መንገዶች እንደተከተለ ማለት ነው። እግረ መንገዴን እየፈለኩኝ ነው እያወራሁ ማለት ነው። ንጉሱ ያው ስናገር ብዙዎቻችሁ ወደ አይምሯችሁ መጥቷል ብዬ አስባለሁ። ዘርዓ ያዕቆብ ነው። ጀግኖቹ ክርስቲያኖች ደግሞ እስጢፋኖሳውያን ናቸው። የግጭታቸው መነሻም መድረሻም ምንድነው? ስግደት ነው። እነርሱ ምንድን ነበር የሚሉት? 2 ቦታ ላይ እጠቅሳለሁ። የመጀመሪያው ንጉሱ ስገዱልኝ ብሎ ሲል ምን ብለው መለሱለት? ቡራኬ ይበቃሃል እንጂ ስግደት ላንተ አይገባም አሉት። ከዛ በኋላ ምን አለ እሱ? ያዕቆብ ለኤሳው ሰግዶ የለም እንዴ? አብርሃም ለኬጢ ልጆች ሰግዶ የለም እንዴ ብሎ ጠቀሰ። ለዚህ ጥቅስ ምን ብለው እንደመለሱለት ታውቃላችሁ? እንትና አድርጎታል የሚል ይሄ የስንፍና ንግግር ምንድነው? ከከሌና ከእንቶኔ ድርጊት ይልቅ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለ የእግዚአብሔር ቃል አይበልጥምን? እሱ ከኔ በቀር ለማንም አትስገዱ ብሏል ብለው መለሱለት። ለዚህ ንግግራቸው በእርግጥ ምንም መልስ አልሰጣቸውም። እሺ ሁለተኛ መከራከሪያ ሐሳቡ ምንድን ነበረ? ሁለተኛ መከራከሪያ ሐሳቡ ደግሞ ለስዕለ ማርያም ስገዱ። ይሄኛው ክርክር በብዙ አደከማቸው። ከዛ በኋላ ምን ብለው እንደመለሱ ታውቃለህ ቤካዬ? ለልጇ ስንሰግድ በዛ በኩል ታገኘዋለች አሉ። አንዳንድ ጭቅጭቅ ጉንጭ አልፋ ስለሚሆን ማለት ነው። እነዚህ ሰዎች ግን እንደዚህ በማለታቸው ማለት አንሰግድም በማለታቸው እንዲሁ ዝም ብለው አልተለቀቁም። በጣም ዋጋ ከፍሏል። በጣም መከራ አይተዋል። በጣም ተሰቃይተዋል። በጣም ተገርፈዋል። እንደገናም ተገለዋል። እንዴት ነው ያሰቃያቸው? እንዴት ነው የገደላቸው? ምንድነው ያደረጋቸው የሚለውን ከመጽሐፉ ላይ የለቀምኩትና እንታደስ የሚለው መጽሐፌ ላይ ያሰፈርኩትን ላሳያችሁ። እያንዳንዱ አሁን ማነብላችሁ ምንባብ ከታሪካቸው ላይ የወሰድኩት ነው። አንድም እንኳን ከራሴ የምናገር የለም። ለእያንዳንዱ በአግባቡ ማስረጃ አስቀምጫለሁ። ከቀላሉ ልጀምር። እስር ቤት ውስጥ ተጥለዋል ይላል። ተገድለዋል ይላል። አገዳደላቸው ምን አይነት ነው? ከታች ሰማላችሁ። ፍም ውስጥ ተጥለው ተገድለዋል። ጦር እየወረወሩ ወግቷቸዋል። መሬት ላይ አስተኝተው እንደሚለፋ ቆዳ በላያቸው ላይ እየወጡ በመርገጥ ጢጢ በተባለ የንጉሱ ወንጀለኞች መግረፊያ፣ በጣም የሚያቃጥል በጣም ሰውነት የሚጎዳ በጣም ቦጭቆ የሚያነሳ መግረፊያ በሱ ተገርፈዋል። በድንጋይ ተቀጥቅጠው ተገለዋል። አንዲትን ሴት እግሮቿን ግራና ቀኝ ወጥረው በማሰር እርቃነ ስጋዋን አስተኝተው እሳት አንድደው በፍም ጭንና ብልቷን በማቃጠል ቀኑን ሙሉ እየጠበሱ ሲያቃጥሏት በእሳቱ ቃጥሎ ምክንያት ሞታለች። አዝራት በተባለ ምድር በጣም በሚያሰቅቅ ብርድና ቅዝቃዜ ውስጥ ራቆታቸውን እንዲሆኑ በማድረግ በቅዝቃዜውና በእርጥበቱ ምክንያት ከመጣው ተላላፊ በሽታ 98 ቅዱሳን ሞተዋል። የእግር ጅማቶቻቸውን በማውጣት መንገድ ላይ ጥሏቸዋል። እህልና ውሃ በመከልከል በረሃም ገለዋቸዋል። በዚህም 18 ሰዎች ሞተዋል። ኮሶ በማጠጣት አሰቃይቷቸዋል። በጆሮአቸው ውስጥ ጉንዳን ጨምረውባቸዋል። ሰውነታቸውን በጦር ወግተው በቀዳዳ ውስጥ ድንጋይ ወትፈውባቸዋል።
አስክሬኖቻቸው የተቀበሩ ከሆኑ ከተቀበሩበት ወጥተው ካልተቀበሩም ደግሞ ከያሉበት እየተፈለጉ በእሳት እንዲቃጠሉ ተደርገዋል። አስክሬን ራሱ ማለት መሬት ላይ በማስተኛት በላያቸው ላይ ደረቅ እንጨት በመረብረብ በህይወት እያሉ ማለት ነው ደግሞ ይሄ በእሳት አቃጥሏቸዋል። እጅና እግራቸውን እየቆረጡ ለአናብስት ሰጥቷቸዋል። አንዷን ቅድስት ደግሞ ቤተሰቦቼ እንደዚህ አይነት ጀግና ምሳሌ የሚሆኑ አባቶች አሉን። እሺ ሊያውም ኢትዮጵያውያን ሩቅ ሳትሄዱ እንደዚህ አይነት ጀግና የሆኑ አባቶች አሉን። ስለዚህ ማንም በተልከሰከሰ ትምህርት ሊያታልለን የሚችል ደካማ እምነትና አስተምህሮ ያለን ሰዎች አይደለም። ጥሩ አብነት ያለን ሰዎች ነን እና እንዲህ አይነት ጥቅሶች በቀላሉ አያታልሉንም። ምክንያቱስ ቅድም ሜላ እየተናገረ ነው። መብራት ጠፍቶ ኔትወርክ ያስወጣኝ አሪፍ ነገር ሲናገር የሰማሁት ምንድነው? እኛ ትእዛዝ ነው ያለን ለእግዚአብሔር ስገድ የሚል ትእዛዝ። ስለዚህ ከእግዚአብሔር ውጪ ለሌላ አካል መስገድ ያስፈልጋል ብለው የሚሉ ከሆነ ትእዛዝ ነው ሊያሳዩን የሚገባው። ተሳሳች የሆኑ ደካማ የሆኑ የሰዎችን ልምምድና ተግባር አይደለም ሊያሳዩን የሚገባው። ኦኬ የንግግሬ መጨረሻ እንግዲህ እነሱ ለቅዱሳን መስገድ ይገባል ብለው እከሌ ለእንተኑ የሰገዱ የሚሉትን ሲያነሱ ብዙ ጊዜ ወይ ተሳስተው ይጠቅሱታል አሊያም እንዳላይ ያልፉታል። ምንን? አብርሃም ለኬጢ ልጆች መስገዱን። አብርሃም ለኬጢ ልጆች ሰገደ የሚለው ግን ለአሕዛብ እንደሆነ አስተውለውት ይሆን? እነዚህ እንትናና ለሐጂ እንትና የሚስገዱልና ያሳዩና ለሙኒራና ለክድጃም እየሰገዱ ያሳዩን። ምክንያቱም አማኝ ላልሆነም ከዚህ ቤተ እምነት ውጪ ለሆነ አካል መስገድ ይቻላል። ማስረጃ አብርሃም ለኬጢ ልጆች ሰግዷል። አብርሃም ለኬጢ ልጆች ስለሰገደ ክርስቲያን ላልሆኑ ሰዎች መስገድ ይገባል፣ ወይም ደግሞ ኦርቶዶክስ ላልሆኑ ሰዎች መስገድ ይገባል። ስለዚህ ለኔ ለቅዱስ ቴዎድሮስ መስገድ ይገባቸዋል ማለት ነው። እግዚአብሔር ይስጥልኝ። ቴዳዬ እግዚአብሔር አምላክ አብስቶ ይባርክ። ዳግሻዬም ጥያቄ ካለው ኪንግም ጥያቄ ካላችሁ መቀጠል ትችላላችሁ። የሚገኘው እዚህ መጽሐፍ ውስጥ ነው። አሁን ቴዳዬ ያነበበ ያለው መጽሐፍ በእሱ የተጻፈ መጽሐፍ ነው። እንታደስ ይላል። የኢትዮጵያ ቤተክርስቲያን ውጣ ውረድ በታሪክ ውስጥ ነው የሚለው። ስለዚህ ገዝታችሁ ተጠቀሙ ወንድሞቼ፣ እናቶቼ። በጣም የሚገርም መጽሐፍ ነው። ቴዳዬ ነው የጻፈው። ቴዎድሮስ ደመላሽ ይላል። ይታያችኋል። ቤካይ አንዴ በትልቁ ልሁን። ቤካይ የምታጓጓው ማንም ሰው የለም። እኛ አግኝተነዋል። እሱ መጽሐፍ ኦልሬዲ ከቴዳ ከእጁ ላይ ተቀብለናል። ቴዳዬ በጣም ጥሩ ሀሳብ ነው አሁን ያነሳው። ዘፍጥረት 23 ላይ ያለው አብርሃም ለኬጢ ሕዝብ ሰገደ የሚለው ባይሆን አብርሃም እዛ ጋር የሰገደው ስግደት ምንድን ነው ብሎ መመርመር ያስፈልጋል። እናንተ እንደምትሉት ሰው ለሰው የሚሰግድ ከሆነ አለቃችን እያሉ ሲጠሩት ትመለከታላችሁ። የመቃብር ስፍራ ጠይቋቸው ማለት ነው። ከሰጡት በኋላ አለቃችን እያሉ ይጠሩታል። አለቃ የሆነ አብርሃም አሕዛብ ለሆነ ኬጢ ሕዝብ ከሰገደ ታዲያ ኦርቶዶክስ መቼ ነው እናንተ አለቆች የሚሰግዱት? እናንተ እኮ ናችሁ ለአለቃ እየሰገዳችሁ ያላችሁ። እናንተ እኮ በተቃራኒው ለአለቃ እየሰገዳችሁ ነው። መቼ ነው የእናንተ ፓትርያርክ ለእናንተ የሚሰግደው? መቼ ነው ጳጳሳቱ ለእናንተ የሚሰግዱት? ከአብርሃም ተምረው ማለት እኮ ነው። እናንተ ለዚህ ሊትራሊ አይደል የምትወስዱት? ኮንቴክስት አታዩም አይደለ? የተጻፈ ነገር ስላገኛችሁ ቀጥታ ተተገብሩት የለ? ታዲያ ጥሩ ነው። አለቆቻችሁ ለእናንተ ይስገዱ። እናንተ እኮ አይደላችሁም እኮ ጻድቁ ከሌ ብላችሁ መስገድ ያለባችሁ። ጻድቁ ከሌ ነው ለእናንተ መስገድ ያለበት ማለት ነው። መልአኩ ወይም ማርያም ነች ለእናንተ መስገድ ያለባት ማለት ነው። እንደሱ ከሆነ ቃል በቃል ከሆነ ከፓትርያርኩ እስከ ካህናቱ ድረስ በጠቅላላ ለእናንተ ይስገዱ። ይሄ ነው እንግዲህ ትምህርቱ። ቃል በቃል የምትወስዱ ከሆነ ይሄ ነው መሆን ያለበት። እሱ እንደውም ጭራሽ ለአሕዛብ ነው የሰገደው። ምን ነው እናንተዎቹ ክርስቲያን ለምትሉት ለእናንተ ለምን አይሰግዱም? ቢያንስ ለአሕዛብ እንኳን አይስገዱ። አትሊስት ፓትርያርካችሁ ለሙስሊም አይስገድ፣ ግድ የለም። አንተ ክርስቲያን ለምትለው ላልሆንከው ለአንተ ግን ምን ነው ፓትርያርኩ አይሰግዱም? ከአብርሃም ተምረው ከመላኩ ተምረው ከሌሎች ግለሰቦች ለመላክ ከሰገዱ ተምረው ታዲያ ለምን አያረጉትም? ሊትራሊ የምትወስድ ከሆነ አፕላይ አድርገዋ። በጣም ወደው ክፍል ስላነሳ ነው ቴዳዬና መቼ አሰባችሁ ለመሰጋገድ? እንዲህ ሊትራሊ ብትወስዱት ከሆነ ካልሆነ ቀልድ ነው። ታውቆታላችሁ እኮ አፏችሁ ላይ የሚሟሸሽ የውሸት ወሬ ነው፣ የውሸት ትምህርት ነው። ወይ አድርጉትና አሳዩንና አይ እንግዲህ አለቆቻቸው እዛ ቤት ይሰግዳሉ። አንተ ነህ ስትሰግድ እንግዲህ ምን ነው ፓትርያርኩ ሲያልፍ ወገብ ጥፍ እያለ አንተ ነህ የምትሰግደው እንጂ ፓትርያርክ ለአንተ ሲሰግዱ አይቻል አቅም ነኝ።
ስለዚህ ይሄ ነው እንግዲህ ከተማርክ እንደዛ ከሆነ ኮንቴክስቱን ሳታነብ የምትወስደው በል እንግዲህ መሰጋገድ ቀጥል። ከታች ወደ ላይ ሳይሆን ከላይ ወደ ታች ማለት ነው። ቴንክ ዩ። አረዶዙን ከፍ አደረጋችሁት። እሺ ኦርቶዶክስ ያይካሉ ለቁጥር ጽፎ መግባት ይችላል። ኪንጎዬ እኔ ጥያቄ ለቴዳዬ ማቅረብ ትችላለህ። ስፔሻሊ ይህም አሁን ያነሳቸውን ታሪኮች ስለ እውነት ስለተከፈለው መስዋዕት ማለት ነው፣ ስለ ደቂቀ እስጢፋኖስ በጣም ነው የሚገርመኝ። ባይዶ የነሱ ታሪክ ሁሉ ጊዜ ከአእምሮ ማይጠፋ ነገር ነውና ያ መጽሐፉን እንድናገኘው እድሉን ቢመቻች ቢካይ እናነበው ነበርና ምናልባት እዚህ ውስጥ በጣም ብዙ ሰው በኮሜንት እየጠየቀ ነው መጽሐፉን የት ነው የምናገኘው እያለ ነውና ምናልባት በዛውም ቴዳግረ መንገዱን መጽሐፉን የት ማግኘት እንደሚቻል እዚህ ላሉት ወንድምና እህቶች ቢነግርልን። ያ ቴዳዬ እንግዲህ ጥያቄ ቀርቦልሃል አባ። እሺ በሰሙነ ሕማማት እግራችንን ያጥቡ የለ እንዴ? ዋው የሚገርም ነው። አንተ በዛው አንዲት ስግደት ለዳኒ ይገባል ብለው እየሰገዱ እንደሆነ በዛው እስኪ ጻፍልን። አላወቅም። አይ ቆይ እንደሱ ሳይሆን ምን መሰለህ እነሱም የሰሙነ ሕማማት ብቻ ላይ ስገዱ ታዲያ እነዛ የሰሙነ ሕማማት ከሆነ የሚያጥቡት አሁን ስለ ስግደት ስንል ስለ እግር ማጠብ ትጽፍልናለህ? እንዴት ያለ ነገር ነው? አንተ አመቱን ሙሉ ሰግደህ እሺ ብቻ ቀጥሉ። አይ አሁን ከስራ ወደ ቤት እየገባ ስለሆነ ምናልባት እግሩ እየታጠበ ስለሆነ በዛው ትዝ ብሎት ሊሆን ይችላል። ኧረ ቴደ ኪንጌ መጽሐፉ ምናልባት እርግጠኛ አይደለሁም ካለ ግን የሚገኘው ራእይ መጽሐፍት መደብር ስቴዲየም ዙሪያ ያለው እና መሰረተ ክርስቶስ መጽሐፍት መደብር እሱም በተመሳሳይ እዛ ስቴዲየሙ ላይ ስቴዲየሙ ራሱ የተለያዩ ንግድ ቤቶች አሉት። የቆዳ ውጤቶች፣ ቡና ቤቶች፣ የትርጉም ስራዎች እንዲህ አይነት የተለያዩ ንግዶች የሚሰሩ አሉና ከነዛው ውስጥ ሁለቱ መጽሐፍ መደብሮች አሉ። እንደገና ራእይ መጽሐፍ መደብር ቤሌራ አካባቢ አለ አቤኔዘር ገስታውስ ጋር። እንደገና ደግሞ ወደ ጉርድ ሾላ አካባቢ አለ። ጉርድ ሾላ አካባቢ ያለውን በትክክል ቦታውን አላውቅም፣ ግን ጉርድ ሾላ አካባቢ ራእይ መጽሐፍ መደብር እንዳለ አውቃለሁና እነዚህ ጋር ማግኘት ይቻላል። ግን ምንድነው ያጠራጠረኝ እኔ እጅ ላይ ጨርሻለሁ እነሱም ጋር ያለቀ ስለመሰለኝ ነው። ምናልባት እዛ ሞክሩ፣ ካልሆነ ግን በውስጥ ኮንታክት አድርጉኝና ሌሎች ያልተሸጡ ቦታዎች ፈልጌ ልክላችሁ ይችላል። እሺ ቀጥሉ አባኮ ሰንዬም ቀጥሉ። ሰላም ለእናንተ ይሁን። እንዴ ቴዲሻ እንደዚህ ጉድ ልታረገን? ገና በውስጥ እደውልልሃለሁ ስል ጉድ ልታረገን? ፈልግልኝ፣ ለእኔማ ፈልግልኝ፣ በውስጥ ጽፍልሃለሁ። ቴዲ ጸጋ ይብዛልህ። እውነት ነው ስትናገሩ የነበረውን ነገር እየሰማን ነበር። እደውልልሃለሁ ቴዲሻ፣ በጣም ስትናገሩ የነበረውን ነገር እየሰማን ነበር። ዳጊሻ እነዛን ፎቶዎች አትመልስልኝም እንዴ? አይ ቲንክ ታስታውሰኛለህ ዳጊሻ። ከፓስተር በቃሉ ጋር የመጣህ ጊዜ አግኝቼ ነበር ከቢኒ ጋር መጨረሻ ላይ ፎቶ የተነሳ ነው ልጅ ነኝ፣ እንዳትረሳኝ። እኔም አግኝቼዋለሁ ለማለት ነው። እንትናም ብቻ አይደለም ያገኘው። ጸጋ ይብዛልህ። ሰናይ እሱ አላወኩም፣ ይቅርታ ድምፅ ስላለቀ። አሁን ታስታውሰኛለህ? ግዙፉ ልጅ አብረን ከፓስተር በቃሉ ጋር የመጣችሁ መንደር የተገናኘ ነው። ኦኬ ይቅርታ። ሶሪ። እሺ ተባረክ ዳጊ፣ ጸጋ ይብዛል። እኔም ቀድሜ አግኝቼዋለሁ ከነ ሜሎ በፊት። ቴዲዬ መጽሐፉን ኮንታክት እናደርግሃለን እና እንትን ታደርጋልኛለህ፣ ትፈልግልኛለህ፣ በውስጥ ጽፍልሃለሁ። እሺ ተባረክልኝ። እሺ ሰናይ፣ በውስጥ እናወራለን፣ ችግር የለውም። ሚኪ ገብቶ አይቼው ነበር። ኔትወርክ የሆነ ያስወረደው ኔትወርክ ያስወረደው። ሚኪ ካለ ግባ፣ ተመልሰህ ግባ፣ ታወራለህ። አስገቡት። እሺ ከመጣ አስገቡት፣ እንደዛ ምናምን ነገር። እሺ ወንድሙ ከየት ቤተ እምነት ነህ? እንወቅህና ከኛ ኮንክ እንግዲህ
ሚኪን አስገቡልኝ። ሚኪ ተናዶብኛል። ማቅዲስ ተናዶብኛል። አስገቡልኝ። ለምን እንደተናደደ አዶ ነው። ምን አናደዋል? ሚኪ ምን አናደደ? ዳግሻዬ ስላላገኘ ነው። የት አለ? መጣ አገኘው። ሳታገኘ ለምን ተመለስክ ይመስለኛል። እንዴ ዳግሻዬ እኮ ቢዚ ነበረ። ዳጊ ቢዚ ነበረ። ኦኬ የለም። እሺ ወንድሙ ከየት ነህ? እሺ ተባረክ። እንወዳለን። እሺ ያ ሚኪ መጣ። ሚኪ እንዴት ነህ? ደህና ነህ ወይ? መጀመሪያ እኔን ሰላም በለኝ። ሚኪ እንዴ ሰላም በለኝ እንጂ ሚኪ፣ እንኳን ደህና መጣ። ስለመጣ ደስ ብሎኛል። ስላገኘው ስላየው ደስ ብሎኛል። እንዴት ነህ? ደህና ነህ ወይ? ቤተሰብ ሰላም ነው? ልጆች ደህና ናቸው? ሚኪ አለ? እሺ ዳጊ ያወራው እስቲ፣ ወይም ቴዳ ያወራው። ሚኪ እየሰገደ ነው መሰለኝ። ወይስ ጨርስ? እሺ ጤፊ እየቀጠለ ሚኪ እስኪመለስ ድረስ። ሰላም ናችሁ? ዳጊ፣ ብሩክ፣ ቤካ፣ ቴዲ ሁላችሁን ሰላም ብያለሁ። በጣም የሚገርም ነው ቴዲ አሁን የተናገረ ወሬውን በጨረፍታ ነው የሚሰማው እና እነዚህ መጽሐፍቶች በጣም ኢትዮጵያ ውስጥ ነው የተደረገ ወይስ ህልም ነው እያልኩ ነበር። ብዙ ሰምቻለሁ ከዚህ በፊት ግን ይህን መጽሐፍ መጻፉ ከዚህ በፊትም ኤርሚያስም ተናግሮ ነበርና ቴዲ የጌታ ዘመንን ይባርክ። በጣም የሚገርም ነገር ነው ይሄ። እስከ እንደው ከአብያተ ክርስቲያናት ወንጌላውያን ለምን ዝም አሉ? በዚህ ነገር እኮ በአጠቃላይ መሰራት ነበረበት። ለዚህ ነው ኢትዮጵያ ተረገመችው። ወንድሞቼ ኢትዮጵያ ተረገመችው ለዚህ ነው። አዘራ ያዕቆብ እኮ ነው ኢትዮጵያ እንድትረገም ያደረገው። ይሄ ከርስ ነው ለምድራችን፣ ለኢትዮጵያ አሁን የምናልፍበት መከራ ከርስ ነው። ይሄ ብሔር ዘረኝነት ያመጣው ይሄ ከርስ ነው። በዚህ በዘራ ያዕቆብ ያመጣ የዘራብን ይሄ የሰው ደም በጣም የሚገርም ግፍ እኮ ነው። በኢየሱስ ቴዲዬ ዘመኔን እግዚአብሔር ባረክ። እንዲያውም ደጋግሜ መጽሐፉን የት እንዳለበት ፈልግና እንፈልጋለን። ይህን መጽሐፍ ወንጌላውያን አብያተ ክርስቲያናት ህብረት ለምን ዝም አለ? በዚህ ነገር ላይ በደንብ መስራት አለባቸው። ይሄ እኮ ምንም አይተናነትም። እነ ጳውሎስ እና ጳውሎስ ያለፉበት እና ጴጥሮስ ተዘግዝቆ የተሰቀሉበት እና ጳውሎስ እንደ በግ የተራዱበት ምንም አይተናነስም። ይሄ ትልቅ ገድል ነው የሰሩትና ኢትዮጵያ ውስጥ እነዚህ እምነት አባቶች እንዲያውም እኮ እነዚህ አይነት ሰዎች ካሉ ማለት ቤተሰቦቻቸው ካሉ የምንረዳበት ምንስ ፈልጉልን። ተባረኩ። ጨርሻለሁ። ተባረክ አባኮ። እሺ ሚኪ አይ ቲንክ ኔትወርክ እያስወጣ ነው ወይስ ምንድን ነው? ሚኪ ኔትወርክ እያስወጣ ነው ወይስ ምንድን ነው? እሺ ግሎሪ ጥያቄ ያላችሁ ለቴዳዬ ጥያቄ ካላችሁ እሺ ቤካይ ወይ አባቡ ኦኬ ሚኪ መጥቷል መሰለኝ። እሺ አንድ ነገር ብቻ አልመልስም። እንኳን ኮሜንት ላይ ብዙ እያየው አልመልስም። ከዚህ በኋላ እንደዛም ብዙ አላረግም። አብርሃም ለኬት ህዝብ የሰገደው የአምልኮ አይደለም ብለህ የጻፍከው ሰውዬ እሱን በኋላ እናወራለን ስትገባ። የምንም በለው አሁን ችግር የለውም። ለምንድነው ከአብርሃም ተምረህ አንተ እሱ ለአህዛብ የሆኑ የኬት ህዝቦች እንደሰገደ አንተም ለአህዛቦች ለምን ከአብርሃም ተምረህ አትሰግድም? መልስልኝ። ለምሳሌ ለሙስሊሞች ለምን አትሰግድም? አንተ ኦርቶዶክሳውያኑ ለቅዱሳን ነው የምሰግደው ነው የምትለው አይደል እንዴ? ለቅዱሳን እንደምትሰግደው ከአብርሃም ተምረህ ደግሞ ለአህዛብም ስገድ። ኮንቴክስቱ ካልገባ ክፍሉ ካልገባ ለሰጡት ነገር እያመሰገነ እንደሆነ እዛ ጋር ያሳያል። ክፍሉን አውዱን ስታነበው የመቀበሪያ ስፍራን ስለሰጡት
ለዛ እያመሰገነ እንደሆነ ክፍሉ በደንብ ያስረዳል። አይ አይደለም የክብር ነው የአክብሮት ነው የጸጋ ነው የምናምን የምትል ከሆነ አርገዋ። ታዲያ ማብራራት እኮ ብቻ አይደለም፣ የገባህን ነገር ተግብረው። ስግደቱ የእንትን ነው ካልክ አንተም የክብር ለአሕዛብ ስገዳ። ታዲያ አንተም የክብር ለሙስሊም ስገድ። አሁን ያንቀሃል። ችግሩ እኮ ይሄ ነው እኮ። እሺ አርገው ስትባል ያንቀሃል። መኮመት ብቻ አይደለም። የክብር ነው ካልክ አርገዋ። ታዲያ የለም ሰፈር ሙስሊም አሕዛብ የለም የምታውቀው። በእርግጥ ለእኔ አንተ ራስህ አሕዛብ ነህ፣ ግን ችግር የለም። አሕዛብ ነው ብለህ ለምታስበው ሰግደህ አሳየኛ። አይ ውሸትክን ነው፣ ማምለጫ ነው። የሐዋርያት ቅብብሎች አለኝ ትልና ማስረጃ አምጣ። የቱ ሐዋርያ ለማሰገደ ምን ነው ከማርያም ጋር አልሰነበቱም እንዴ? አብረው አልጸለዩም እንዴ? ምን ነው ሳይሰግዱላት ስልህ የአብርሃም ቅብብሎች ታመጣልኛለህ። በሐዋርያት ቅብብሎች ነው ቤተክርስቲያኒቷ የተመሰረተችው ትለኝና ምስክር የሙሴ ቅብብሎች ለስዕል፣ የስግደት ቅብብሎች የሩት የህዝብ የምናም ታመጣልኛል። ካሞን የፈለግከው ነገር መቀበል መብት ነው፣ ላስገድድ አልችልም። ግን የተቀበልከውን ስታደርገው ሊሆን ነው እኮ የምልህ። አንተም የክብር አብርሃም የክብር ሰግዷል ብለህ ካሰብክ ለአሕዛብ አንተም የክብር ለአሕዛቦች ስገድ። አሁን ያንቃል። ቴንክ ዩ ቢካይ ያ ዳግሻ የተባረክ ዩ አር ሶ ብሌስድ። እሺ ሚኮ ካልገባ አይ ዶንት ኖ ላይክ መግባት ከቻልክ ግባ። ይሄ ለአብርሃም ምናምን ያልከው ሜላይ የመተዋል ለአብርሃም ምናምን ያልከውንም እሱንም ጉዳይ ገብተህ ሀሳብ ማንሳት ትችላለህ። ጸጋ ይብዛልህ። እሺ ቴዳይ የምትለው ነገር ካለ ጨምር በዛ ሀሳብ ላይ። ቴዳይ ቅድም ምናልባት ሜል ላይ እየሰማ ከሆነ ተቋረጠ። ዳግሻይም ጥያቄዎች አሉት ብዙ ብዬ አስባለሁ። ዳግሻይም ብዙ ጥያቄዎች አሉት ብዬ አስባለሁ። ያነሳል ጥያቄ ለሜላ ጥያቄ ያለኝ ሲል ስለነበርና እንደው ሀሳቡን ልድገመውና ዜና መዋዕል 9:20 ላይ ያለውን ሀሳብ እንዴት ትረዳለህ? ዛሬ የቀረበው ስግደት አንድ ነው። እኔ ያን ስግደት ለእግዚአብሔር አምላክ የቀረበ ስግደት ብቻ ነው ብዬ ነው የማምነው። ሌሎች ግን ለአርጊመንት የሚያነሱት ያንን ክፍል ስለሆነ አይሁን ሁን ግሎሪ አባኩን ምንም ችግር የለው። ለአርጊመንት አብዛኛው ጊዜ ያንን ክፍል ይጠቅሳሉ። ስግደቱንም ደግሞ ለሰው መሰገዱ ትክክል እንደሆነ ለማሳየት እንደ ማስረጃነት ያመጣሉ። ያንን ክፍል ግን የቀረበው ስግደት አንድ ነው። የንጉሱም ጥሪ ከታየ ለአባቶቻችሁ አምላክ ለእግዚአብሔር ነው እና የሚለው። ስለዚህ የመጡት እነኛ ጉባኤ የሰበሰቡት የመጡበት ዓላማ ይታወቃል፣ ግልጽ ተደርጎላቸዋል ብዬ አምናለሁ። ሜላዬ እና እሱን ክፍል እንዴት ታያለህ? ለንጉሱም ለእግዚአብሔርም ጭምር የሰገደው ተከፋፍሎ ስግደቱስ እንዴት ተከፈለ የሚለውን ነገር ከአንተ እንስማ እስቲ አባኩ። እሺ በድጋሚ ሰላም ብያለሁ። የትኛውን ነው በጋይ አልሰማዎቹም ነበር በደንብ ነው ስልክ እንትን እያልኩ ዜና መዋዕል 9:20 ላይ ያለው ሀሳብ። ኦኬ እሺ ለእግዚአብሔር ለንጉሱ የሚለው ሀሳብ ማለት ነው። ያ እሺ ይሄም እንግዲህ ቅድም ካየናቸው ብሉይ ኪዳን ላይ ካሉ ሀሳቦች የተለየ አይደለም። እዛ ጋር እንግዲህ የምናገኘው ኮንቴክስቱን ስናይ ዳዊት ሲናገር እናገኛለን። አምላካችሁን እግዚአብሔር ባርኩ አይደል የሚላቸው። ከዛ በኋላ ህዝቡ ደግሞ ያደረገውን ነገር እናያለን። አሁን ዳዊት የጠየቀው ጥያቄ አለ፣ ወይም ደግሞ ዳዊት ትእዛዛዊ በሆነ መንገድ የተናገረው ነገር አለ አይደል? ያ ምንድነው? አምላካችሁ እግዚአብሔርን ባርኩ ነው ያላቸው። ስለዚህ ትእዛዛዊ መመሪያው ምንድነው? እግዚአብሔርን ባርኩ የሚል ነው። ጉባኤው ደግሞ ምንድነው ያደረገው? አዘን ብሎ ሲሰግዱ እናያገኛለን ማለት ነው። ምናልባት እስራኤላውያንን ስንመለከት ዳዊትን ያው ከእግዚአብሔር የተቀባ እንደሆነ እናውቃለን። በዛ አይነት መንገድ እንደ ህዝብ የሚያደርጓቸው ለንጉሶቻቸው የሚሰጡት የራሳቸው የሆነ ትውፊት አላቸው። ያ ትውፊታቸው ልክ ነው ወይስ ልክ አይደለም ነው ፖይንቱ። በእኛ ሀገርም እኮ ብናይ
ለነገስታት ይሰግዱ የነበሩ ሰዎች ነበሩ አይደል? በታሪክ የምናውቀው ነገር ነው። ለነገስታቱ ያን ነገር ተሰጠ ማለት ልክ ያደርገዋል ወይ? ልክ አያደርገውም። ግን ዋናው ነገር እዚህ ምዕራፍ ላይ የምናገኘው ነገር ዳዊት የተናገረው ነው። እሱ ላይ ነው የምናሰምረው ማለት ነው። ዳዊት የተናገረው ምንድነው? አምላካችሁን እግዚአብሔርን ባርኩ ነው ያላቸው። ስለዚህ ዳዊት ኤክስፔክት ያደረገው ነገር ምንድነው? ጉባኤው ክብርን እንዲሰጥ ያዘዘው ለማን ነው? ለእግዚአብሔር ነው። ለእግዚአብሔር ነው። ስለዚህ ክፍሉ ላይ እንደምንረዳው ጉባኤው ለእግዚአብሔር ክብር ሲሰጥ እናያለን። ዳዊት ደግሞ የተቀባ ንጉስ ስለሆነ እንደ ሪፕሬዘንታቲቭ ስላዩ ወይም ደግሞ እንደ ተወካይ ስላዩት ዳዊትን ያ ነገር ሲያደርጉ እናያለን። ያ ግን እንደ መመሪያ ወይም ፕሪስክሪፕቲቭ ሆኖ አናገኘው ማለት ነው። የሚገርማችሁ ነገር በተለይም ጉባኤውን ወይም ደግሞ ህዝቡን ስናይ እንደ ትልቅ መማሪያ የምንወስደው ነገር አይደለም። ምናልባት ከስተታቸው እንማራለን እንጂ ፕራውድ የምናደርገው ነገር አይደለም። ምክንያቱም ብዙ ጊዜ እግዚአብሔር ላይ ሲያመጹበት እናያለን እና ለክርስቲያን ተደርጎ ወይም ደግሞ ትእዛዛዊ በሆነ መንገድ እኛ እንድናደርገው ያን ነገር መመሪያ ሆኖ አናገኘው። አንተ እንዳልከው ቤካም ትእዛዙ ምንድነው? እግዚአብሔርን ባርኩ የሚል ነው። ስለዚህ ዳዊት የተናገረውን ነገር ለእግዚአብሔር ብቻ ያን ክብር እንዲሰጡን ያዘዘው። እኛ የምናደርገው ነገር እሱ ነው። ለእግዚአብሔር ያን ክብር እንሰጣለን ማለት ነው። ግን እንደ ህዝብ ንጉሱን የሚያዩበት መንገድ ያለ፣ ለንጉሱ የሚያደርጓቸው ነገሮች አሉ። እነዛ ግን አሁን ላይ አምጥተን በግድ እናድርገው ከተባለ አይሆንም። እንደዛማ ከሆነ በምድር ላይ ያሉ ነገስታቶች ወይም ደግሞ መሪዎች ሁሉ ምን ማድረግ ይጠበቅብናል? መስገድ ይጠበቅብናል ማለት ነው አይደል? እንደዛ ተደርጎ ከታሰበ ግን ትእዛዝንና ሰዎች የሚያደርጓቸውን ልምምዶች በጣም ለይተን ማየት ይኖርብናል። አሁን አምላካችሁን እግዚአብሔርን ባርኩ የሚለው ቃል ትእዛዛዊ ነው አይደል? የሚደረግ ነገር ነው። ከብሉይ ኪዳን እስከ አዲስ ኪዳን ድረስ ይህን ትእዛዝ እናገኛለን። ስለዚህ በዚህ መመሪያ ላይ ነው የምንቆመው ማለት ነው። ፈርም የሆነ አቋማችን ይሄ ነው። ትክክለኛው አቋማችን ይሄ ነው። በዚህ መሰረት ዳዊት በተናገረው ነገር ላይ ቆመን ከዛ ደግሞ አዲስ ኪዳን ላይ በምናገኛቸው የመጽሐፍ ቅዱስ መንባባቶች ላይ ቆመን ስግደት የሚገባው ለእግዚአብሔር እንደሆነ እንናገራለን ማለት ነው። ምናልባት ቅድም ስታወሩበት አሁን ስገባ የሰማሁትም የአብርሃምም ታሪክ ያው ቅድምም ነካክተነዋል። እሱ ላይ ሰዎች መገንዘብ ያለባቸው ነገር አለ ብዬ አንድ ነገር ልጨምር። ይቅርታ፣ በተለይ አብርሃም በዚህ ጊዜ የነበረውን ሞቲቭ መረዳት በጣም አስፈላጊ ነው ብዬ ነው ማስበው። ዘፍጥረት ላይ እንደምናነበው አብርሃም ከምን ሞቲቭ ነው ያን ነገር ያደረገው የሚለውን ባክግራውንዱን ብናጠናው በጣም አሪፍ ነው ብዬ አስባለሁ። በተለይም አብርሃም ሚስቱ የሞተችበት ጊዜ ነው። ለሷም የቀብር ቦታ የፈለገበት ሰዓት ላይ ነው የነበረው አይደል? ሳይኮሎጂካሊ የነበረውን ሁኔታ መረዳት ያስፈልጋል ብዬ አስባለሁ። ለነዚህ ለቄጤ ልጆች ሲሰግድ ማለት ነውና ሚስቱ ሞታለች። በእንግድነት ነው እዛ ምድር ላይ ያለው። ያን ቦታ እንግዲህ እነሱ ናቸው የያዙት የተቆጣጠሩት። ስለዚህ አብርሃም ለሰዎቹ ጥያቄ ያቀርብላቸዋል የመቃብር ርስት እንዲሰጡት። ከዛ እነሱም ደግሞ ፈቃደኞች ሆኑ ማለት ነው። አንተ በመካከላችን ያለ ከእግዚአብሔር ይሁን ካለቃ ነህ ብሎ ይናገሩታል እና በነፃ ሊሰጡት ፈለጉ ቦታ። ስለዚህ አብርሃም ምንድን ያደረገው? ሲሰግድ እናገኘዋለን ማለት ነው። ሲሰግድ እናገኘዋለን። በሌላ ገለጥ አሁን ላይ እንደሚደረገው ዲፕሎማሲያዊ የሆነ ግንኙነት አድርጋችሁ ማየት ትችላላችሁ። እንደ ክርስቲያን ምን ይዞ መመሪያ ሳይሆን አብርሃም በዛ ሰዓት ላይ ሚስቱ ሞታለች፣ ለሷ መቃብር ቦታ ይፈልግ ነበር። እነሱ ፈቃደኞቹ ነው ምላሽ ሲሰጡት አብርሃም ያደረገውን ነገር ነው የምናየው ማለት ነው። ስለዚህ የነበረበትን
የሳይኮሎጂካል ሁኔታ ግንዛቤ ውስጥ ማስገባት አለብን ብዬ አስባለሁ። ግን በዚህ ሆነ በዛ ሰዎቹ እንግዲህ ቅድም እናንተ እንዳላችሁት አማኞች አይደሉም። አብርሃም ያደረገው ነገር ልክ ነው ተብሎ ከታሰበ አሁንም ሰዎች አብርሃም እንዳደረገው እኛም ለማያምኑ ሰዎች ስግደት መስጠት አለብን ወደሚል ልክ ያልሆነ ትርጓሜ ይወስደናል ማለት ነው። ስለዚህ እሱ በጣም ጥንቃቄ ያስፈልገዋል። መጽሐፍ ቅዱስን ስንፈታ ስናጠና ራሱ አንዳንድ መልእክቶች ትእዛዛዊ ናቸው ወይንስ አይደሉም ብለን ማየት አለብን። እነሱ ያደረጓቸው ነገሮች ሁሉ እያንዳንዱን ውሰድ ከተባለ አደጋ ውስጥ ነው የምንገባው፣ አደጋ ውስጥ እንገባለን። ግን በማያሻማ መንገድ ስግደት ለእግዚአብሔር እንደሚገባ መጽሐፉ ይነግረናል። ትእዛዝ በሆነ መንገድ ወይም መመሪያ በሆነ መንገድ ወይም ትምህርት በሆነ መንገድ እግዚአብሔርም ከኛ የሚጠበቀው ነገር እሱ ነው፣ ለእሱ ብቻ እንድንሰግድለት ማለት ነው። ስለዚህ ከእግዚአብሔር ውጪ ለየትኛውም ፍጡር ስግደትን ማቅረብ ተገቢ አይደለም ማለት ፈልጋለሁ። ቴንኪዩ ቤካ። ቤላይ የጸጋ ይብዛልህ። አይ ቲንክ ቴዳዬ ጥያቄ ይኖረዋል ብዬ አስባለሁ። ዳግሻዬም እንደዚሁ። ቴዳዬ ጥያቄ አለ? ቴዳዬን እበልጠዋለሁ በእድሜ፣ ስለዚህ ልቅዳ። እሺ ይቅርታ ቴዳዬ፣ እወድሃለሁ። እንደምታዩት እንግዲህ መሬት የሰጡ ስጦታ የሰጡ ሲሰገድላቸው ታያላችሁ። ስግደቱ ምንድነው? በደንብ ይላብራርቱታል። አሁን ላይ እየሆነ ያለው ግን ጠዋፍ የሰጠው እየተሰገደለት አይደለም። ዣንጥላ የሰጠው እየተሰገደለት አይደለም። የተለያየ ስጦታ የሰጠው እየተሰገደለት አይደለም። እየሰገደ ነው፣ እየሰጠም እየሰገደም ነው። እንግዲህ ቃል በቃል ወስደዋለሁ ክፍሉን የሚል ካለ እየሆነ ያለው ነገር ኦርቶዶክስ ውስጥ ፌር አይደለም። እዛ ቢያንስ ሰጠው በምላሹ ተሰግዶላቸዋል። አንተ እኮ እዚህ ሰጠህ የሰገድክለት ማን የሰጠኸው ጻድቅ ለአንተ የሰገደልህ አይደለም። ስለዚህ ሜል ላይ የዚት ፌር እንደው የሆነ ያለው ነገር ቴንክ ዩ። እውነትም ምንም ፌር አይደለም። ገንዘቡንም ጉልበቱንም እየሰጠ በምላሹ እንደምሳ ያደርገኝ ያለው ስግደት በጣም ነው የሚያሳዝነው። ይሄ ጥሩ ፖይንት ነው ዳጊ ያነሳው። ቀደም ምስል ነበር በተለይ የአንድ ስግደት ዋጋ ማቴዎስ ላይ እንደምናነበው 4 ላይ የዓለምን መንግስታት አሳይቶት አይደል ብትሰግድልኝ እንሰጣለሁ ያለው እና የአንዲት ስግደት ዋጋ ይሄን ያህል ነውና በነጻ ትስገዱ ቢያንስ የሆነ ነገር ተቀበላችሁ ቢሆን ይሻላል ስል ነበርና አንተም ጥሩ ፖይንት ነው ያነሳው። እነዚህ ሰዎች እንግዲህ ቦታ ሰጡት ለአብርሃም የቀብር ቦታ። እሱ ደግሞ በቃ ከደስታው የተነሳ ከነበረበት ሀዘንም የተነሳ ለእነዚህ ሰዎች ሲሰግድላቸው እናያለን። ስለዚህ አንዳንድ አድርገን መውሰድ እንችላለን። ቦታ ሰጡ፣ ከዛ በኋላ እሱ ደግሞ ስግደት አቀረበ ማለት ነው። አሁን ላይ ግን ስጦታውን የሚሰጠው አካል እየተሰገደለት አይደለም ነው እያለ ያለው ዳጊ። ጥሩ ፖይንት ነው በእውነቱ። ምናልባት ዲያቆን ቴዲ የሚጨምሩት ነገር ካለ እሳቸው የሚሉትን እንስማ። እኔም ጥያቄ ነው ያለኝ። ይችን እድል ካገኘን ቅድም ስለነካካው አንዴ ብቻ አይደለም ሁለቴ ስለነካካው የበለጠ ግልጽ እንድታደርገው ነው። ምንም በተመለከተ ነው ትእዛዝ እና የሰው ድርጊት የሚለው ሁለቱን ነገር ደጋግመ አንስተሃል። የሰዎቹ ድርጊት እያልክ ያለው ሰዎቹ የምንላቸው ቅዱሳን ናቸው። ቅዱሳን ደግሞ እንግዲህ ይሳሳታሉ ብሎ ማለት ያስቸግራል። ምክንያቱም መንፈስ ቅዱስ የተሞሉ ናቸው የሚል ሙግት ይነሳል። ስለዚህ የእነሱንስ ድርጊት ትክክል እስከሆነ ድረስ እግዚአብሔር እስካልተቃወመው ድረስ ብንተገብረው ደግሞ ምን ችግር አለ? ትእዛዝ ያልከውስ ምን ማለት ነው? ምን ለማለት ፈልገህ ነው? ትእዛዝ ስትል መመሪያ ስትል ትምህርት ስትል ምን ለማለት ፈልገህ ነው? እሱን አብራርተህ ከዛው ጎን ለጎን ደግሞ የሰዎቹ ድርጊት ቅዱሳን ናቸውና ከቅድስናቸው ተነስተህ የሰዎቹን ድርጊት ብንፈጽመው ለምንድን ነው ኮነን የሚሆንብን? አንተ እኮ ብትመልሰው ነው የሚሻለው ቴዲ።
ጥያቄውን ከመልስ ጋር ብታቀርበው በጣም አሪፍ ነበር። ከጠየከኝ እሺ የሆነ ነገር ልጨምርበት። በተለይም ትእዛዛዊ እኔም ብቻ ነው የማይሰማኝ ነው ሁላችን። እኔም ግራ ግብት አለኝ ታውቃለህ። ቲዳይዋ ሌላዬ ጋር ነው መሰለኝ። ታብታብ አድርጉ። ታብታቡ 200 ያስገቡኝ እስቲ ማህበረ ቅዱሳን ተባረኩ። ታብታብ አድርጉ። ሜላዬ ኔትወርክ ነው መሰለኝ። አዎ ኔትወርክ ይሆናል። አስወጣው። ሜላዬ ተመለስ። ሜላ እስኪመጣ ድረስ ከታች ኮሜንት ላይ አንድ ሰው አይቻለው። እሱን ሰበብ አድርጌ አንድ ነገር ልናገር። ዛሬ ቀን ማላቃቸው ሰዎች ቤት ገብቼ ነበር። በጌታ ናቸው። መንገድ ላይ እየሄድኩ ስክሮል እያረኩ ስሰማ ሞደውን ርዕሰ ጉዳይ ነበረ ሲያወሩ የነበሩት። በጣም ጥቂት ናቸው፣ ቢበዛ 15 ሰዎች ነበር የነበሩት። ስለ 80 ያህል ነበረ ሲያወሩ የነበረው እና ምንድነው የምፈልገው ርዕስ ስለነበር ከታች ቁጭ ብዬ የሰማው አንዲት እህት የተሳሳተ ነገር ስትናገር አንድ ወንድም ሊያርማት ገባ። ልክ ነው፣ ተሳስታለች። እሱም ሊያርማት የገባውም ደግሞ ልክ ነው። ማረሙ ትክክል ነው፣ ያረማትም ትክክል ነው። ነገር ግን ነገሩን ባረዘመ ጊዜ እንደሚል መጽሐፉ ይሄም ወንድም ንግግሩን ሲያስረዝም የተሳሳተ ነገር ተናገረና በኮሜንት ወንድም አለም ተሳስተሃል የሚል ወንድማዊ ኮሜንት በቅንነት አደረኩኝ። ግን የሚገርመው በጣም ተቆጣ እና ሲቆጣ አስገቡኝ ብዬ ገባው። በፍጹም እንዳወራ አልፈቀደልኝም። የቤቱ ባለቤት ከስልኳ አርቃ ነበር። ሌላ ደግሞ ሴት ነበረች፣ አላወቀችኝም። እሷ አስወጣችኝ። እንደገና ለምኜ ገባው። የቤቱ ባለቤት ጫጫታችንን ሰምታ ስለነበረ መጣችና ለምን ታወሩታላችሁ ይናገር አለች። አታውቀኝም እሷም። በኋላ ኤርሚ ሁሉ መጣ። ኤርሚ መጣ። እሱ ራሱ እንዴት ታደርጋላችሁ ምናምን ብሎ ሊገስጽ ሞከረ። ያ ሰው ግን አላስወራም አለኝ። የሚገርማችሁ ነገር ኧረ እባክህ እያልኩ ለምኜም ቢሆን ሀሳቤን ለማቅረብ ሞከርኩኝና ግን እዛ ሰውዬ ድፍረት አይቻለሁ። በጣም የሌለ ድፍረት የተናገራቸው አንዳንድ ነገሮችን ኮት ላደርግ። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን የ80 አሐዱን የተቀበለችው ከ1984 ጀምሮ ነው አለ እና ይሄ ለኔ ትንሽ አስቂኝ ነገር ነው። ከዛ ገብቼ እኔ ትንሽ ሀሳብ ከሰጠው በኋላ አይ ከ1984 አይደለም ከ1954 ነው ብሎ እንግዲህ ራቅ ማድረጉ ነው። እሱን እንደ መከራከሪያ አመጣና እና እባካችሁ እንደው የማታውቁትን ነገር እዛም ለማውራት ሞክሬያለሁ። ትንሽ ማንበብ ጥሩ ነው። ማንበብ ብዙ ነገር ይቀይራል። ለማንበብ እንሞክር። ካልሆነ ግን መስማቱ የተሻለ ነው። መስማት ብልህነት ነው። በእውነት መስማት በጣም መታደል ነውና ማናውቀው ነገር ላይ አስተያየት ባንሰጥ እንደው በጨዋነት መስማት ብንችል ጥሩ ነው። የግድ አስተያየት ግዴታ አይደለም። አላቅም ማለትም ትልቅ ነገር ነውና የሌለ ነገር እንደውም ለመከራከሪያ ብሎ ካነሳቸው ነገር ውስጥ አንደኛው ምንድነው በ1879 ዓመተ ምህረት 66ቱ ቅዱሳት መጽሐፍ ታትሞ ወጥቷል እና መጀመሪያ ኦርቶዶክስ የምትቀበል የነበረው እሱን ነው ብሎ ማስረጃ ምንድነው ያመጣው? በ1879 ታተመ የሚለው ማለት ነው። ቤተሰቦች ህትመት እኮ ቀኑን አይደለም። እንደዛ ከሆነ አልኩኝ እኔ እንደዛ ከሆነ መጀመሪያ ላይ ከ1879 በፊት 1879 የታተመው በአጼ ምኒልክ ጊዜ ነው። በአጼ ቴዎድሮስ ጊዜ አዲስ ኪዳን ብቻ ወጥቷል። ስለዚህ እኔ ደግሞ እሱን ይዤ ግግም ብዬ የኢትዮጵያ ኦርቶዶክስ የምትቀበለው አዲስ ኪዳን ብቻ ነው ልበል ድርቅ ብዬ በቃ። ምክንያቱም ከሱ ቀድሞ አዲስ ኪዳን አለኝ። ከሱ ቀድሞ የታተመ አዲስ ኪዳን አለ። ስለዚህ እሱን ይዞ ሪቋቋ ማለት ይቻላል።
እና የምንጠቅሰውን እንወቅ፣ የምናወራውን እንወቅ፣ የምንሞግተውን እንወቅ። የመጀመሪያ መልእክቴ ነው። ግን ይህንን እንድናገር ምክንያት የሆነኝ ከታች አንድ ወንድሜ ኮሜንት ሲጽፍ ያየሁትኝ ከዚህ ቀደም በኮሜንት ግሎሪ አብ ጋር ሲያወራ በኮሜንት ምክረ ሀሳብ ያቀረብኩለት ወንድሜ፣ ምናልባት ያንን ኮሜንቴን አይተው ከሆነ መልእክቱ ለማን እንደሆነ በደንብ ትረዳኛለህ። ስም መጥራት ስላልፈለግኩ ነው። የተከፈተ በር ሁሉ የተከፈተ ቤት ሁሉ ያንተ አይደለም እና የምትገባበትን ቤት ምረጥ። ለጌታ ክብር የማይሆኑ ቤቶች አሉ። የጌታ ስም የሚሰደብባቸው ቤቶች አሉ። የእግዚአብሔር ስም የሚነቀፍባቸው ቤቶች አሉ። ለጌታ ክብር የማይሆኑ ቤቶች አሉ። አንተ ደግሞ አገልጋይ ነህ እንዳየሁትኝ። ሰዎች እየሰሙህ ያሉ፣ ሰዎች እየተከተሉህ ያሉ አገልጋይ ነህ። ስለዚህ ሳታውቀው ለክርስቶስ ክብር የሚሆን ምንድነው ለክርስቶስ ክብር የማይሆን ቦታ ላይ እንዳትገኝ የተከፈተ ቤት ሁሉ አትግባ የሚል ነው። ምናልባት ዛን ጊዜ ኮሜንቴን ግሎሪ ጋር ስታወራ ኮሜንቴን ካየው መልእክቱ ለማን እንደሆነ ትረዳኛለህ ብዬ አስባለሁ። ከአክብሮት ጋር ነው ያወራሁት፣ በቅን ልብ ነው ያወራሁት። በቀና መንፈስ ተረዳኝ። ተባረክ። ሜል ላይ መጥቷል። ቀጥል ሜል ላይ። እሺ ቴዲ ሾይ ኔትወርክ ነው ይቅርታ። እንግዲህ መጽሐፍ ቅዱሳችንን ለመረዳት ወይም ደግሞ እንደ አንድ ክርስቲያን የምናደርጋቸው ነገሮች ከምን ተነስተን ነው ማድረግ ያለብን የሚለው ነገር ለመረዳት መጽሐፍ ቅዱሳችንን ቢያንስ በሁለት አይነት መንገድ ከፍለን ማየት አለብን ብዬ አስባለሁ። የመጀመሪያው እንግዲህ ትእዛዛዊ የሆኑ መልእክቶች የምንላቸው ናቸው። ወይም በሌላ አገላለጥ ፕሪስክሪፕቲቭ ፓሴጅ ይባላሉ ማለት ነው። ፕሪስክሪፕቲቭ ፓሴጅ፣ እነዚህ ፕሪስክሪፕቲቭ ፓሴጆች የምንላቸው ምንድናቸው? ትእዛዛትን እናገኝባቸዋለን፣ መርሆች እናገኝባቸዋለን፣ የእምነት አቋሞች እናገኝባቸዋለን፣ መመሪያዎች እናገኝባቸዋለን። አንድ አማኝ በምን አይነት መንገድ ነው ህይወቱን መምራት ያለበት? እግዚአብሔር ከዚህ አማኝ ምን ይጠብቃል? አማኝ ስለ እግዚአብሔር መስጠት ያለበት ነገር ምንድነው? እንዴት መኖር አለበት? ምን ማመን አለበት? የሚሉትን ጉዳዮች የሚነግሩን የመጽሐፍ ቅዱስ ምንባባቶች ናቸው። ፕሪስክሪፕቲቭ የምንላቸው ማለት ነው፣ ትእዛዛዊ የሆኑ ምንባባቶች። ለምሳሌ በብሉይ ኪዳን አድርገን ብናየው ብሉይ ኪዳን ላይ ለምሳሌ ዘጸአት ምዕራፍ 20 ላይ እነዚህ ትእዛዛቶች እናገኛለን አይደል? አትግደል፣ አትስረቅ፣ አታመንዝር፣ ከኔ በቀር ሌሎች አማልክት አይሁንልህ፣ በሰማይ በምድር ከምድርም በታች ባለው የትኛውን ነገር አትቅረጽ፣ ለራስህ አታድርግ የሚለው ይሄ ፕሪስክሪፕቲቭ ነው፣ ትእዛዛዊ ነው። በቃ ትእዛዝ ነው። ምንም በአንድምታ ልቀይረው አልችልም። አንድም ብዬ ወይም በኮመንተሪ ላሻሽለው አልችልም። በቃ እግዚአብሔር ምን እያደረገ ነው? እያዘዘ ነው። ትእዛዛዊ ምንባብ ነው፣ ህግ ነው፣ መመሪያ ነው። ስለዚህ ያን ነገር ማድረግ አለበት ማለት ነው። በብሉይ ኪዳን የነበረ ሰው ወይም በዛ ኪዳን ውስጥ የነበረ ሰው ያን ነገር ማድረግ አለበት። ወደ አዲስ ኪዳን ደግሞ ስንመጣ የታዘዝነው ነገር አለ። የታዘዝነው ነገር ምንድነው? በልጁ በኢየሱስ ክርስቶስ እንድናምን ታዘናል ማለት ነው። በልጁ በኢየሱስ ክርስቶስ እንድናምን ታዘናል። እሱን ያመነ ምን ያገኛል? የዘላለም ሕይወት ያገኛል ይላል። ስለዚህ ይሄ ትእዛዛዊ የሆነ ምንባብ ነው። ለነዚህ አይነት ክፍሎችን ስናገኝ ፕሪስክሪፕቲቭ ናቸው፣ ማድረግ ያለብን ነገሮች ናቸው። በሌላ መንገድ ደግሞ ያሉ ምንባባቶች አሉ። እነሱን ዲስክሪፕቲቭ እንላቸዋለን። የሚገልጹ ናቸው። ዲስክራይብ ነው የሚያደርጉት። ታሪክን ዲስክራይብ ያደርጋሉ። ለምሳሌ ቅድም ያነሳነው ታሪክ አለ አይደል? የአብርሃም ታሪክ ዘፍጥረት ምዕራፍ 23 ላይ የምናገኘው እሱ ምን አይነት ፓሴጅ ነው ከተባለ ዲስክራይብ ነው የሚያደርገው፣ ይገልጻል ማለት ነው። ምንድነው የሚገልጸው ከተባለ ታሪክን ይገልጻል፣ ድርጊቶችን ያሳያል፣ ታሪካዊ መዋቅሩን ያሳየናል፣ የነበራቸውን ንግግር ያሳየናል። ይሄ አብርሃም በዘመኑ በዚህ ጊዜ ምን አደረገ የሚለውን ነገር እንድንረዳው ተጽፏል ማለት ነው። ስለዚህ ይሄኛው ዲስክራይብ ነው ያደረገልን፣ መግለጥ ነው ዓላማው። ዘፍጥረት ምዕራፍ 23 ላይ የምናገኘው ነገር እሱ ነው። ስለዚህ ሁለቱ ነገሮች በጣም እንደ ክርስቲያን መጽሐፍ ቅዱሳችን ስናጠና ይሄ እነዚህ ምንባባቶች ፕሪስክራይብ ነው የሚያደርጉት ወይንስ ዲስክራይብ ነው የሚያደርጉት? ትእዛዛዊ ምንባባቶች ናቸው ወይንስ የነበረውን ታሪካዊ ኩነቶች የሚገልጹልን ናቸው ብለን መረዳት ያስፈልጋል። ለምሳሌ ወደ አዲስ ኪዳን እንምጣ። አዲስ ኪዳን መጽሐፎች ላይ ለምሳሌ ሐዋርያ ሥራን የሐዋርያ ሥራ መጽሐፍ
ሞር ዲስክሪፕቲቭ ነው፣ ትእዛዛዊ መልእክት አይደለም። የሉትም እያልኩ አይደለም፣ ግን እንደ መጽሐፍ ስናየው ማጆሪቲ የሐዋርያ ሥራ መጽሐፍ ዲስክራይብ ነው የሚያደርግልን። ሐዋርያቶች የነበራቸውን ህይወት ይነግረናል። ጌታን በማመናቸው የደረሰባቸውን መከራ እናያለን። ለወንጌል የነበራቸውን ቁርጠኝነት እናያለን። ከዛ ደግሞ የሐዋርያው ጳውሎስን መጠራት፣ ሐዋርያዊ ጉዞን እናያለን። እነዚህ ነገሮችን ስናይ ምንድነው ዲስክራይብ ነው የሚያደርግልን። ሉቃስ እያንዳንዱን ነገር እየተከታተልኩ ጻፍኩ አይደል የሚለው እሱን እናገኛለን ማለት ነው። ስለዚህ ፓሴጆቹን እዛ ሐዋርያ ሥራ ላይ ያሉ ፓሴጆችን ስናይ ዲስክራይብ ነው የተደረጉት እንደ ዶግማ፣ እንደ መመሪያ። እንደውም ከሐዋርያ ሥራ እንደ ዶግማ ምንመዛቸው መመሪያ የሚሆኑ ምንባባቶችን ማግኘት በጣም ከባድ ነው፣ በጣም ከባድ ነው። በተቃራኒው ደግሞ ገላትያ መልእክትን ደግሞ ገላትያ መልእክት ላይ ከዲስክሪፕቲቭ ፕሪስክሪፕቲቭ ይበዛል። መመሪያ ነው የምናገኘው። ብዙ ሐሳቦችን እምነት እንዴት ነው የሚገኘው በጽድቅ እንደሚገኝ ሐዋርያው ጳውሎስ በጣም አበክሮ ይነግረናል ማለት ነው። እንደውም በእምነት ካልሆነ ጽድቅ የሚገኘው በስራ ከሆነ ክርስቶስን እንኪያስ በከንቱ ነው የሞተው የሚል ሐሳብን ሲያነሳ እናገኘዋለን። በተለይ የሐዋርያው ጳውሎስን መልእክታቶች ስናይ ዲስክሪፕቲቭ ከመሆናቸው ይልቅ ፕሪስክሪፕቲቭ መሆናቸው ወይም ደግሞ ነገሮችን ከመግለጥ ወይም ደግሞ ታሪካዊ የሆነ ፍሰቱን ጠብቆ ከማብራራት ይልቅ ትእዛዝን ነው የምናገኘው። እኔ እኮ ሐዋርያ ነኝ ሲል ነው አይደል የምናገኘው። ሐዋርያ ነኝ ምን እያለን ነው እንዴ? ትምህርትን እኮ ማስተላለፍ እችላለሁ፣ ለቤተክርስቲያን መሰረት መጣል እችላለሁ እያለ ዲፌንድ ሲያደርግ እናገኘዋለን ማለት ነው። ስለዚህ የሐዋርያው ጳውሎስን መልእክታቶችን ስናይ ምንባባቶቹ ፕሪስክሪፕቲቭ ናቸው፣ ትእዛዛዊ ናቸው፣ መመሪያን የያዙ ክፍሎች ናቸው። ስለዚህ ሁለቱን ነገሮች እንትናቸው ኔቸራቸውን ማወቅ አለብን፣ ባህሪያቸውን ማወቅ አለብን። የሁለቱ ፕሪስክሪፕቲቭ እና ዲስክሪፕቲቭ ስንል ነገሩን ታሪካዊ የሆነውን ነገር ነው የሚገልጽልን። ለምሳሌ ወንጌላትን ተመልከቱ። የማቴዎስ ወንጌል፣ የማርቆስ ወንጌልን እነዚህ ተመሳሳይ የምንላቸው ከዮሐንስ ወንጌል ውጪ ማለት ነው፣ ሲኖፕቲክስ ብለን የምንጠራቸው ተመሳሳይ ወንጌላቶች። እነሱን ስናይ ምንድነው የምናገኘው? የዘር ሐረግ እናገኛለን። ከዛ ኢየሱስ ክርስቶስ እንዴት ተወለደ የሚለው እናገኛለን። ከዛ በኋላ ንጉሡ እሱን ለማስገደል የሞከረውን ሙከራ እናገኛለን። የኢየሱስን መሰደድ እናገኛለን፣ መጠመቁን ምናምን። እነዚህ ምንድን ናቸው? ዲስክራይብ ነው የሚያደርግልን፣ ትእዛዝን አይደለም እናገኝ። ለምሳሌ ኢየሱስ ክርስቶስ በ30 ዓመቱ ተጠመቀ ይለናል። ኢየሱስ ክርስቶስ በ30 ዓመቱ ተጠመቀ ማለት አንተ በ30 ዓመት ተጠመቅ ማለት ነው እንዴ? አይደለም። አያችሁ፣ ትእዛዝ አይደለም ዲስክራይብን ያደረገው። ኢየሱስ ክርስቶስ በ30 ዓመቱ ተጠመቀ። ከዛ ምን ይዞ የሆነ መመሪያ ሊኖር ይችላል። ምን አይነት መመሪያ ከተባለ ኢየሱስ ክርስቶስ ለምን በ30 ዓመቱ ተጠመቀ ብለን ከብሉይ ኪዳን የነበረውን ሕግ ልናይ እንችላለን። ከዛ ባለፈ ግን ወደኛ ህይወት አምጥተን አይ ኢየሱስ በ30 ዓመቱ ስለተጠመቀ እኔም በ30 ዓመቴ ነው የምጠመቀው ማለት አልችልም ማለት ነው። ዲስክራይብ ነው የሚያደርገው። የዮሐንስ ወንጌል ላይ ደግሞ ስንመጣ የዮሐንስ ወንጌል ላይ መመሪያዎች እናገኛለን። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ እውነት እላችኋለሁ ሰው ከውኃና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊገባ አይችልም ይላል። አያችሁ፣ ይህ ትእዛዝ ነው። ዲስክራይብ አይደለም እያደረገ ያለው፣ ፕሪስክራይብ እያደረገን ያለው። ትእዛዝን እያስቀመጠ ነው የምናገኘው። ፕሪንሲፕልን፣ መርህን እያስቀመጠ ነው የምናገኘው እና መጽሐፍ ቅዱሳችን ስናጠና ቢያንስ በዚህ በሁለቱ መንገድ ማየት አለብን፣ የመጽሐፍ ቅዱስን ክፍሎች ማለት ነው። ጸሐፊው ሲጽፍልን በወቅቱ የነበረውን ታሪካዊ ሁኔታ ሊነግረን ነው የፈለገው ወይንስ መመሪያ ነው እየሰጠን ያለው? በተለይ አሁን እኛ በዚህ ዘመን ላለን ክርስቲያኖች እንደ መመሪያ ነው የምንወስዳቸው ከተባለ አይደለም። የብሉይ ኪዳን ሐሳቦች እንደዛ በጭራሽ ልናያቸው አንችልም። ለምሳሌ መጽሐፈ ዜና መዋዕል ቀዳማዊ፣ መጽሐፈ ዜና መዋዕል ካላዊ ወይም ሁለተኛ የምንላቸው መጽሐፍቶች ስናይ ምንድነው ሐሳባቸው ከተባለ ታሪክን ነው የሚገልጹት አይደል? መዋዕል ናቸው፣ ታሪክን ነው የሚያብራሩት። መጽሐፈ ሳሙኤልን በዳይ ቀዳማዊ፣ ሁለተኛው መጽሐፈ ሳሙኤል ስናይ እዛ ጋር የምናገኘው ታሪክን ነው የምናገኘው። የነገስታቱን ታሪክ ነው የምናገኘው። መጽሐፈ አስቴርን ስናይ ምንድነው የምናገኘው? ታሪክ ነው የምናገኘው። ገባችሁ? ከዛ ግን ከውስጡ የሆነ ለኛ ለህይወታችን የሚጠቅም መመሪያ እናገኝም ወይ? እናገኛለን። ኦፍ ኮርስ። ግን ሲጻፍ የተጻፈበት ዋና ዓላማ ምንድነው? ዲስክራይብ ማድረግ ነው፣ መግለጥ ነው። የነበረውን በዛ ጊዜ የነበረውን የእግዚአብሔር ሕዝብ በምን አይነት መንገድ እንዳለፈ ነው የሚነግረን። ለምሳሌ የሙሴ መጽሐፍቶች እነዚህ 5ቱ መጽሐፍቶች ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቅና ዘዳግም ዓላማው ምን ነበር?
ዘዳግም ቃሉ ራሱ እንደሚያሳየው መድገም ማለት ነው። አዲስ ጄኔሬሽን ስለተነሳ ለዛ ጄኔሬሽን ምን አደረገ? ደገመ ማለት ነው። ሙሴ በፊት የነበረውን ነገር በድጋሚ ነገረ ለሕዝቡ። አያችሁ፣ ዲስክራይብ ነው ያደረገላቸው እንጂ ፕሪስክራይብ አይደለም ያደረገው። ትእዛዝን ሲሰጥ አናገኝም። እና ከነዚህም አባቶች ህይወት ስናይ፣ ከአብርሃም ህይወት ስናይ፣ ከአብርሃም ህይወት ምንድን ነው የምንወስደው የሚለውን ነገር በጣም በጥንቃቄ ማየት አለብን። ዳዊትን ስናይ እንዴ ከአንድ በላይ ሚስት ነበራቸው እኮ አይደል? እሱን አይዘን አሁን ለኛ ለዘመን አምጥተን ፕሪስክራይብ እናደርገዋለን ወይ? አናደርገውም። ጀስት መጽሐፍ ቅዱሳችን ድክመታቸውና ጥንካሬያቸውን በሚገባ የነገረን መጽሐፍ ስለሆነ ድክመታቸውን ይነግረናል። ድክመታቸውን ነገረን ማለት ድክመታቸውን አምጥቼ እኔ አሁን ለክርስቲያኑ እጠቀምበታለሁ ማለት ነው። እሱ በተሳሳተው መንገድ እንዲማድረጋለሁ ማለት ነው አይደለም። ዲስክሪፕሽን ነው እንጂ ፕሪስክሪፕሽን ስላልሆነ እና ሁለቱን ነገሮች በጣም መጽሐፍ ቅዱሳችን ስናጠና በጥንቃቄ ማየት አለብን። ስለዚህ ካሁን በኋላ ምናልባት በዚህ መንገድ ማታጠኑ ክርስቲያኖች ካላችሁ መጽሐፍ ቅዱሳችሁን ስታጠኑ በዚህ አይነት መንገድ አጥኑ። መጽሐፍቶችን እንደ ምዕራፉን ብቻ ሳይሆን እንደ መጽሐፍም ቅድም እናልኳችሁ ሐዋርያት ሥራ መጽሐፍ ሞር ፕሪስክሪፕቲቭ ነው፣ ታሪክ ነው የሚነግረን። የሐዋርያው ጳውሎስ መልእክታትን ስናገኝስ ምንድነው የምናገኘው? ትእዛዝን ነው የምናገኘው፣ መመሪያን ነው የምናገኘው። ለዛ ከሆነ ብዙ ጊዜ አይታችሁ ከሆነ ነገረ ድህነት የምናብራራባቸው መጽሐፍቶች ምን ላይ የተመረኮዙ ናቸው? ገላትያ ላይ፣ ኤፌሶን ላይ አይደል? እነዚህ መልእክቶች ላይ ነው ሞር ኢንፈሳይዝ የምንሰጠው። ለምን ከተባለ ዲስክሪፕቲቭ የሆኑ መጽሐፍቶች አይደሉም። ከሐዋርያት ሥራ መመሪያ ያን ያህል እንወስዳለን ወይ ከተባለ በጣም በፐርሰንት ብናስቀምጠው ትንሽ ነው፣ በጣም ትንሽ ነው። ስለዚህ እንደ ክርስቲያን መጽሐፍ ቅዱስን በተለይ በጣም ለመረዳት የምትፈልጉ ሰዎች ካላችሁ በዚህ አሁን ባስቀመጥኩላችሁ መንገድ ፕሪስክራይብ ነው ያደረገው ወይስ ዲስክራይብ ነው ያደረገው ብላችሁ ማየት ይኖርባችኋል። መልቼልህ ከሆነ ቴዲሾ አላቅም፣ አንተ ተጨማሪ ነገር ጨምሩበት። ቴዳዬ የለህም እንዴ? አለሁ ሚላ የጌታ ኢየሱስ ጸጋውን ያብዛልህ። የጠየኩት በምክንያት ነው። እንግዲህ የሰማችሁ ሰዎች ሰምታችኋል ብዬ አስባለሁ። አንዳች ነገርም ቀርቶላችኋል ብዬ አስባለሁ እና የጠየኩት በምክንያት ነው፣ ሆነ ብዬ ነው። እግዚአብሔር አምላክ ይባርክ፣ ተባረክ፣ ለበረከቱ ነው እንደማለም። ስለዚህ እንደ ክርስቲያን እኛ ክርስቲያኖች ነን። መጽሐፍ ቅዱስ የሚለውን አሜን የምንል፣ መጽሐፍ ቅዱስ ደግሞ አታርጉ የሚለንን ላለማድረግ የምንሞክር የምንተጋ የመጽሐፉ ተማሪዎች፣ ደቀ መዝሙሮች፣ አማኞች ነን። ስለዚህ መጽሐፍ ቅዱስ ምን ይላል ነው እንጂ የምንለው አባቶች ምን አሉ አንልም። መጽሐፍ ቅዱስ ቀጥሎ ነው አባቶች ምን አሉ የምንለው። ይህንን ጉዳይ እንዴት አብራሩት ነው የምንለው። መጽሐፍ ቅዱስ ላይ ያለውን ጥቅስ እንይዝና እንዴት አብራሩት፣ እንዴት አዩት፣ እንዴት ተረዱት ነው። መጽሐፍ ቅዱስ ዝም ባለበት ከሌ የተባለው አባት ብለህ ብትለኝ ከየት አመጣው ነው የምልህ። ስለዚህ የመጽሐፍ ቅዱስ ተማሪዎች ስለሆነን መጽሐፉን እናከብራለን፣ እንታዘዛለን። ስግደትን በተመለከተ መጽሐፍ ቅዱስ ግልጽ የሆነ አቋም አለው እያለን ነው። እንግዲህ ወንድማችን ሚሎስ ምን ትእዛዝ አለው? ምን የሚል ለእኔ ስገድ ብሎ እግዚአብሔር አዞናል። ከዛስ ውጪ ለከሌ ስገድ የሚላለው የለው። በቀጥታም ይሁን በተዘዋዋሪ ለከሌ ለእንቶኔ ስገድ የሚል የለው። ሜላ ቅድም ሲናገር አይታችሁት ከሆነ የሰዎች ልምምድን ናሙና አናደርግም የሚል ነገር አንስቷል። ቤተሰቦቻችን ግን የሰዎችን ልምምድ ነው፣ የሰዎችን ድርጊት ነው ናሙና የሚያደርጉት። ቅድም ስለ አብርሃም አንስተናል። እስኪ ወደኋላ ደግሞ ትንሽ መለስ እንበልና ምንድነው ወደፊት ትንሽ አለፍ እንበልና ከአብርሃም በኋላ ያዕቆብ ጋር እንሂድ። ያዕቆብ እንግዲህ መጀመሪያ የአብርሃም ላይ መንደርደሪያ አንድ ነገር ልናገር። አቤት አቤት ክርስትናችሁ እንዴት እኮ እንደሚያሳፍር። ኦኬ ሚውት አድርጋችሁታል። ታዲያ ምን ነው ብሎክ የሚለውን ረሳችሁት? አይጠፋም እንዴ? አለሁ ይቅርታ፣ አላየሁትም ነበር።